ዮቶር ከማን ተመርጦ ነው? ዮቶር ነው እግዚአብሔር ካህን ነው ብለዋል። ከማን ተመርጦ ነው ሊቀ ካህን የሆነው? እሱ ህግ አልተሰጠውም። ዮቶር እና ጠርተዋል። ካህን ነው ብለሃል። የምድያም ካህን ተብሎ ካህን አልከኝ፣ ካህናት አልከኝ፣ ካህን ዮቶርም ካህን ተብሏል ብዬ ዮቶርን እንጠራው። የማን ካህን ነው? የምድያም ካህን አልኩ። የምድያም ካህን ማለት የእግዚአብሔር ካህን ማለት ነው። እንግዲህ መጽሐፍ ቅዱስ ካህን ያላቸው ብለህ ጠየቀኝ። ብሉይ ኪዳን ላይ ዮቶር የምድያም ካህን ተብሏል አልኩ። እኔ የጠየቅኩ እግዚአብሔር ስንት ካህናት አሉት ነው ያልኩ። ዮቶርም ብለኸኛል እንጂ የጥጃ ካህናትንም እኮ መጥራት ትችላለህ። በዳንና በቤተል በኢዮርብዓም ዘመን የነበሩ ነበሩ። በኢዮስያስ ዘመን ብዙዎቹ አጽማቸውን አውጥቶ ኢዮስያስ ያቃጠለው ማለት ነው። በሁለተኛ ዜና እነሱ የባውል ናቸው፣ እነሱ የአጋንንት ናቸው። ዮቶር የምድያም የአብርሃም ልጅ ነው። አብርሃም ደግሞ ልጆቹን አስተምሯል እግዚአብሔርን መፍራት። ስለዚህ እግዚአብሔርን ያውቃል። የተጠየቀው መልስልኝ። ይህ ካህን የእግዚአብሔር ካህን ነው ወይ? ኦፍኮርስ መረጃ ስጠኝ የእግዚአብሔር ካህን ለመሆኑ። እግዚአብሔር ምን አለው ለአብርሃም? አብርሃም ለልጆቹ እግዚአብሔርን መፍራት ያስተምራል አለ። ስለዚህ እነዚህ ሰዎች ለጠየቀው መልስ ነው መልስልህ። የጠየቅኩን ሰምተኸኛለሁ። የእግዚአብሔር ካህን ለመሆኑ ማስረጃ አልከኝ። ማስረጃ ስጠኝ መጽሐፍ ቅዱስ ላይ ማለት ነው። በቃ እኮ መጽሐፍ ቅዱስ ላይ እኮ ነው ማስረጃ መሰጠ ያለው። አብርሃም ለልጆቹ እግዚአብሔርን መፍራት ያስተምራል አለ። ዘፍጥረት 10 ወዳጅ የተጠየቀው ስለ ልጆቹ እግዚአብሔርን ስለመፍራት አብርሃም የሚናገረው ነው ንገረኝ አልኩ፣ ወይስ ዮቶር የእግዚአብሔር ካህን መሆኑን አሳየኝ ነው እኮ ያልኩ። እኔ ጥያቄ ጠይቁ። ካህን ተብሎ መጽሐፍ ቅዱስ ላይ ከተጻፈ የምድያም ካህን የሆነው ዮቶርን ክሌም ያደረግከው ዮቶር የምድያም ካህን የሆነው የእግዚአብሔር ካህን መሆኑን አስረዳን ነው ያልኩ። ወፍ እንደዚህ ነው ወጥመድ ውስጥ የምትገባ ወፍ። አምጣ አሳየን። እና የማን ካህን የነበረው? አምጣ መረጃ አምጣ። የማን ካህን የነበረው? ካህን ብሎ ጽፎ አንተ የእግዚአብሔር ነው አይደለም ካልከኝ ደግሞ አውጣ የእግዚአብሔር ላለመሆኑ። እኔን መልሰህ አትጠይቀኝ እባክህ፣ እየለመንኩ ነው። አልጠየቅኩህም እኮ። ስለዚህ ዮቶር የማን ካህን ነው? የእግዚአብሔር ነው ብለኛል። የጌታ ካህን ነው ብለኛል። ካህን ነው አልኩህ እኮ። ጽፈዋል እኮ የምድያም ካህን ብለህ ጽፈዋል እኮ። የምድያም ካህን የሆነው የጌታ ካህን ነው ወይ ብስላ አዎ ብለኛል። አምጣ መረጃ። የጌታ ካህን ነው ያልከኝ? አዎ እግዚአብሔርን የሚያውቅ ካህን ነው። እሺ አምጣው እሱ መረጃ። እግዚአብሔር ምን ታውቃለህ? ልቦና ያውቃል። ክርክር ነው። እኔ አፉ ውስጥ ለመጨመር ነው እንዴ አንተ የምትጋጋጥ? እሺ መሳደብ ጀምራል። በቃ ይበቃ። ሁለተኛ እንዳይለመድህ፣ ከአቅምህ በላይ እንዳይለመድህ። ፊር ትላለህ እንደ ያው ብሉይ ኪዳን ፊቴ ወደ ስድብ የምትጋጋጠው ምናምን ትላለህ። አንተ እንኳን ራሱ የምትጋጋጠው ይህን ሰውዬ ካህን ነው ብለህ የምድያም ካህን ብሎ ስለሚል የእግዚአብሔር ካህን ነው ብለህ አልክ። መረጃ አምጣ ብዬ ስልህ የለም። መልከ ጼዴቅ ኢየሱስ ነው ብለህ አልክ። እርስ በርሱ የሚምታታ ምላስ ላይ የተሳሰረ ማለት ነው። ስለዚህ እንደዚህ አይነት ይሄ እንክርዳድ የሆነ ትምህርት ከለቃቀምክበት ወስደህ ሌላ ቦታ ላይ ጣለ ወንድም አለም። እሺ ምክንያቱም የእግዚአብሔር ቃል ብሎ የሚለው ሊቀ ካህናት ከሰው ተመርጦ በእግዚአብሔር በሆነው ነገር ላይ ስለሰው ይሾማል ነው። ኦኬ ከሰው ነው የሚመረጠው። ኢየሱስ ብሉይ ኪዳን ላይ ለመልከ ጼዴቅ አስራት ምንድነው ወይንና ጠጅ ሰጥቶታል ብለህ የተናገርከው የእግዚአብሔር ልጅ በእግዚአብሔር ልጅ ዳሩ ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ብለህ ያልከው መልከ ጼዴቅ ነው በእግዚአብሔር ልጅ የተመሰለው። መልከ ጼዴቅ ምኑ ክህነቱ ንግስናው በእግዚአብሔር ልጅ ተመስሏል። አንተ ግን ያልከው መልከ ጼዴቅ ኢየሱስ ነው አልከን፣ ተረጎምከው። እሺ ኢየሱስ ምንድን ነው? የእግዚአብሔር ልጅ። ኦኬ ክህነቱ ምንድን ነው? ዘላለማዊ። ኦኬ በእግዚአብሔር ልጅ የተባለው ማን ነው? በእግዚአብሔር ልጅ የተባለው ማን ነው? ኢየሱስ። ስለዚህ ምን እያለን ነው ወንድማችን? የእግዚአብሔር ልጅ ኢየሱስ በእግዚአብሔር ልጅ ተመስሎ ይኖራል። ይሄ አጋንንታዊ ትምህርት ይባላል። የእግዚአብሔር ልጅ ኢየሱስ በእግዚአብሔር ልጅ ተመስሎ ይኖራል ያለ ማለት ነው። ያመሳሰላቸው እንኳን እነማን እንደሆነ አያውቅም። በምን እንደተመሳሰሉ እንኳን ራሱ አያውቅም። ኢየሱስን ሰው መልከ ጼዴቅን ይህ ሰው ብሎ የዕብራውያን መልእክት ጸሐፊ ምዕራፍ 7 ቁጥር 4 ላይ ሌላ ተረኛ እስቲ ከፕሮቴስታንት ያለ ይግባ። ሌላ ተረኛ ኢየሱስ መልከ ጼዴቅ
ኢየሱስ ነው ብሎ የሚል ሰው ካለ ይግባ። ሌላ እታይ ኮሜንት ላይ ስትሯሯጡ ያየኋችሁ ሰዎች ነበራችሁ። እኔ ጠረጥር ነበረ። መግባት እችላለሁ በጥርጣሬ? ኦኬ ወይ ትገባለህ እውነት። እሺ ሌላ አለ ግን እታች ትቀልድ ነው። ላኩና ግቡ። ያ ዕብራውያን 7ን እንኳን ቅድም ልጫ ነው ብዬ ካልኩ እንደው በጌታ የሚያምን ወንድም ስለሆነ ማለት ነው። ልጫ ነው ብዬ ካልኩ እዚህ ጋር ነው በቃ የሚፈርስብህ ብራዘር፣ እዚህ ጋር ማለት ነው። ኦኬ እና ይሄ ነው ብለን የምንለው። እሺ አይ ፕሮቮክ ማድረግን ካቆም ካስገባለሁ። የምን ቄስ ቀኔው ሲያልቅበት ቀረርቶ ጨመረበት የሚባል ወደ ስድብ አትሄድ። ኦኬ መልከጼዴቅ ኢየሱስ ነው ብለህናል። ኢየሱስ ልደቱ ስንት ጊዜ ነው ብዬ ስልህ አንዴ ነው ብለኸኛል። ሰው የሆነው አንዴ ነው ብለኸኛል። ከመወለዱ በፊት እዚህ ጋር ከማርያም ሲወለድ ነው ሰው የሆነው አለኝ። ከዛ ደግሞ ከማርያም ከመወለዱ በፊት ሰው ነበረው የጌታ ብዬ ስለው አልነበረም አለኝ። ስለዚህ ከማርያም ከመወለዱ በፊት ጌታ ሰው ካልነበረ ሊቀ ካህን ሆኖ ለመሾም አይችልም ማለት ነው በዕብራውያን 5 መሰረት። ምክንያቱስ ሊቀ ካህናት ከሰው ተመርጦ ነው በእግዚአብሔር በሆነው ነገር ላይ የሚሾመው። ኢየሱስ ሊቀ ካህን ተብሎ የተጠራውና የተሾመው ኦኬ አባቱ አንተ ልጄ ነህ እኔ ዛሬ ምንድነው ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ ስላለው የተሾመው ኢየሱስ ሊቀ ካህን የተባለው ከሰው ስለተወለደ ነው። ሰው ስለሆነ ነው። ኦኬ ሰው ስለሆነ ነው። ሰው ሳይሆን በፊት ኢየሱስ ሰው ነበረ ብለህ አትበል። ኦኬ ሰው ነበረ ብለህ አትበል። ራስ እየተጋጋልኩ በመጀመሪያ ይቅርታ ችግር የለውም። ነገር ግን አሁን አንተ ደግሞ ትጠየቃለህ ማለት ነው። እንዴ እኔን ጥያቄ ቁጭ አድርገህ ምን ነው የምጠይቀኝ? ምን መለስክ ማለት ጠብቀኝ። ዮቶር እግዚአብሔር ካህን ነው ብለህ ስትል ክሌም አድርጋል። መረጃ ስጠኝ ብዬ ስልህ እኮ አልሰጣኝም። ዮቶር አልኩህ እኮ መረጃዬ አብርሃም እግዚአብሔር ነው የተናገረለት እኮ ለልጆቹ እግዚአብሔርን መፍራት ያስተምራል። ልጆቹን መፍራትን አስተማረው። ልጆቹን መፍራትን አስተማረው። ልጆቹን ካህን አደረገ ይላል። እንዴት አለ? ስለዚህ ምድያምም የአብርሃም ልጅ ነው። ስለዚህ ይሄ ደግሞ የምድያም ካህን የተባለው ማንን ያመልክ ነበር ማለት ነው? ምክንያቱም እነዚህ ሰዎች በሙሉ የአብርሃም ልጆች በሙሉ ኪዳን ውስጥ አሉ ማለት ነው። እግዚአብሔር ኪዳንን አያፈርስም። ዮቶር የአብርሃም የልጅ ልጅ ነው ብለህ የምትለው የምድያም ልጅ አይደለም። ምድያም የአብርሃም ልጅ አይደለም። የጠየቅኩህን መልስልኝ። እኔ በስም ተመሳሳይነት አይደለም ከኬጡራ 6 ልጆች የወለዳቸው አንዱ ምድያም እንደሚባል አውቃለሁ። የጠየቅኩህን ግን መልስልኝ። ሌላ ውስጥ አትደበቅ። ዮቶር የአብርሃም የልጅ ልጅ የምድያም ልጅ መሆኑን መረጃ አለህ? የምድያም ካህን እያለው እኮ ነው። ሌላ ምድያም እኮ በአገሩን የጠራው ልብ በላ ሰማኝ። አሁንም የጠየቅኩህን ስማኝ። ምድያም የሚባል ከ6ቱ ከኬጡራ ልጆች አባታችን አብርሃም የወለደው አለ። ኦኬ ምድያም የሚባል ልጅ አለው ከ6ቱ ከኬጡራ ልጆች የወለደው። እኔ እየጠየቅኩ ያለሁትኝ የምድያም ካህን የተባለው ጄትሮ ወይንም ዮቶር የምድያም የአብርሃም ልጅ ከኬጡራ የወለደው የዚህ የዘር ሐረግ መሆኑን መረጃ ስጠኝ ነው ያልኩ። አሁን እኮ ለምሳሌ እኔ እኮ መጽሐፍ ቅዱሱ የጻፈውን እኔ እኮ አይደለሁም መረጃ እኔ እኮ አይደለም መጽሐፍ እኮ ነው የሚለው። አንተ አሁን መጽሐፉን ኮንትራዲክት የምታደርግ ያለው ኤርሚያስ ዮቶር የምድያም ልጅ መሆኑን ምድያም የአብርሃም ልጅ ነው ከኬጡራ የወለደው አብርሃም ከኬጡራ የወለዳቸው 6 ልጆች አሉት። ከ6ቱ አንዱ ምድያም ነው። ኦኬ ዮቶር ግን የምድያም ልጅ ነው ብለህ ክሌም አድርገሃል። ዮቶር የምድያም ከ6ቱ ልጆች የምድያም መሆኑን መረጃ ስጠኝ ነው ያልኩህ። መረጃ ያው እኮ የምድያም ካህን ይልሃል እኮ ብራዘር። የምድያም ካህን ብሎ ስላለ ኦኬ የአብርሃም ልጅ ነው ብለህ ዝም ብለህ በጭፍን አይደለም የምታምነው። መረጃ ስጠኝ፣ የዘር ሐረጉ ስጠኝ። ሌላ ምድያም የለማ። ሌላ ምድያም ካለ ኮንትራዲክት ያደርጋል ማለት ነው። ማስረጃ ያስፈልገዋል። ሌላ ምድያም የለማ መጽሐፍ ቅዱስ ላይ። ስለዚህ አሁን አንተ መረጃውን አምጣ ነው ያልኩህ። በመጀመሪያ የለም ወይ አለ በለኝ እኮ። ሌላ ምድያም የለም እያልኩህ እኮ ነው። አንድ ምድያም የተጠራው መረጃ ስጠኝ ብዬ ስልህ ሌላ ምድያም የለም አትበለኝ። መረጃ የተጻፈ ሪትን የሆነ አምጣ።
ካህን ለመሆኑ ኖ የአብርሃም ልጅ የምድያም ልጅ መሆኑ ከኬጡራ ከተወለዱ ከስድስቱ የአንዱ ልጅ ዮቶር ነው ብለኛል። ዮቶር የምድያም ልጅ መሆኑን የአብርሃም የልጅ ልጅ መሆኑን አሳየኝ ነው ያልኩ። የምድያም ካህን አለው እኮ ነው የምልህ ያለሁት። ብራዘር የልጅ ልጅ መሆኑን አሳየኝ። የዘራረጉን ትውልዱን አሳየኝ። እስማኤል ለምሳሌ ነባዮት፣ ቄዳር፣ ኩማ፣ ማዳ ምናምን ነገር የሚባሉትን ወለደ። ይሄኛው ልጅ ምድያም ዮቶር እንደወለደ አሳየኝ ነው ያልኩ። የምድያምን ልጆች የምድያም ካህን እያለው ነው እኮ መጽሐፉ እኮ ነው እንደዛ የሚለው። እኔ እኮ አይደለሁም። ካለ መረጃ አምጣ። የዘራረጉን ካለ መረጃ አምጣ ነው የምልህ። የለኝም ምን የዘራረጉ መረጃ አልተጻፈም። ታዲያ መረጃ በሌለ ዮቶርን የምድያም ልጅ ነው ብለህ መረጃ በሌለ መልከጼዴቅ ኢየሱስ ነው ብለህ ድንብር ውሩን እያጠፋ ያለ አንተ ነህ። እኔ ላይ ደግሞ መልሰት ጮህ። እኔ አይደለሁም መጽሐፉ የሚለው ካህናት አልከኝ። አሁን ኤርሚ ለምንድን ነው እየተናገርኩኝ አይደለም ያለው? መልከጼዴቅ ኢየሱስ ነው አልከኝ። መልከጼዴቅ ዘሩ ከከነዓናዊ ነው አልከኝ። ኦኬ መልከጼዴቅ ከነዓናዊ ከካም ነገር ነው አልከኝ። መረጃ አምጣ ብዬ ስለ አብርሃም ከነገደ ሰው ነው ካልክ ነው ያልኩህ። አንተ ሰው ነው ካልክ ከነዓናዊ አደርብ እንዲህ ነው ማስጫዋችሁ እያስገባው ማለት ነው። ፔንቴም ብትሆን አትፈራም። አደርብ አትጩ፣ እኔ እሰጥሃለሁ። ቴንኪው ጨርሼ እሰጥሃለሁ። ተረጋጋ። ኦኬ አብርሃም ነገዱ ከሴም ነው። መጽሐፍ ቅዱስ መረጃ አልጠየቅኩም፣ ምክንያቱም ስለማውቀው ማለት ነው። ዘፍጥረት መጽሐፍ ላይ ስላለ ማለት ነው። ኦኬ የኖህ ልጆች ሴምና ካም ያፌት አሉ። መልከጼዴቅ የተባለው ሰውዬ በከነአን ምድር ላይ የሚኖር ከነአናዊ ነው ብለህ ክሌም አድርጋል። ቅድም የት አካባቢ ነው የሰፈረው ብዬ ብለህ አታውቀውም። ዝም ብለህ ነው የምትጮኸው። ኦኬ ከነአናዊ ነው ብለህ ካልክ የዘር ሐረጉ ከማን ነው የሚቀዳው ብዬ ስልህ ከአብርሃም ወገን አይደለም አልክ። አብርሃም ከነገደ ሴም ስለሆነ ይሄ መልከጼዴቅ የተባለው ከነአናዊ ነውና ከነገደ ሴም አይደለም። ከነአናውያን ከነገደ ሴም አይደሉም፣ ከነገደ ካም ናቸው ብለህ ክሌም አድረክ ማለት ነው። መረጃ አምጣ ብዬ ብልህ ወፍ የለም። መልከጼዴቅ ከነአናዊ ነው ከነገደ ካም ነው ብለህ አልክ። መጽሐፍ ቅዱስ እንኳን የዚህ ናል ከነአናዊ ነው ነገዱ ከካም ነው ብሎ ሊል ቀርቶ አይደለም እናትና አባቱ የሉትም የትውልድም ቁጥር የሉትም አለ። የትውልድ ቁጥር በሌሉት መልከጼዴቅ የሚባለው አንደኛ እኮ ሲጀምር ኢየሱስ ነው ብለኛል። ኢየሱስ ከነአናዊ ነው፣ ከነአናዊው ደግሞ ከካም ነው የወጣው እያልከኝ ነው። እንዲህ አይነት ጦርነት ነው የገጠመን የላችሁ ወንድሞች እናቶች። ኢየሱስ መልከጼዴቅ ነው ብሎናል። ይሄ መልከጼዴቅ ኢየሱስ ነው። መልከጼዴቅ የሚባል የኢየሱስ ሌላኛው ስሙ ነው በዚህ ወንድም ትርጓሜ ማለት ነው። ስለዚህ መልከጼዴቅ ከነአናዊ ነው ብሎናል። ይሄ ማለት ኢየሱስ ከነአናዊ ነው እያለን ነው። ኢየሱስ ከነአናዊ ነው፣ ከነአናዊ ደግሞ ከነገደ ካም ነው። ኢየሱስ ከነገደ ካም ነው እያለን ነው። ልብ በሉ። እዚህ ደግሞ ይመጣና ኢየሱስ የአብርሃም ዘር ነው ይላል። ከነአናዊና ካም ነው ብለህ ካልከው ከነገደ ሴም ሆኖ ኢየሱስ ደግሞ ያፈርስባል ማለት ነው የአዲስ ኪዳን ጸሐፍት። ስለዚህ እዚህ መልከጼዴቅ ከነገደ ከነአን ነገድ ነው ከነገደ ካም ነው ብለህ ክሌም አድረግ። ተመልሰ ደግሞ ኢየሱስ መልከጼዴቅ ደግሞ ኢየሱስ ነው ትለኛለህ። ኢየሱስ ነገዱ ከየት ነው ብዬ ስልህ ከሌዊ ማነው ከይሁዳ ማን ነው? ከአብርሃም ዘር ነው ማለት ነው። ስለዚህ ትውልዱ ከነሱ የማይቆጠረው የተባለው ስለ ኢየሱስ አይደለም ብራዘር። ኢየሱስማ ትውልዱ ከአብርሃም ዘር ይቆጠራል። ኦኬ ያው ትውልዱ ከነሱ የማይቆጠረው ብሎ የሚለው ቁጥር 6 ላይ ያለው ቃል ኢየሱስ ትውልዱ ከማን ይቆጠራል? ከአብርሃም ዘር ይቆጠራል ማለት ነው። ገና ያለ እዚህ ቁጥር 3 ቁጥር 4 ቁጥር 6 ቁጥር 8 ቁጥር 10 ስናነበው በእነዚህ መሰረት በአምስቱ ክፍሎች አሁን ባነበብኳቸውና በምላቸው ክፍሎች ላይ ያንተን ሙግት ዜሮ ይቀጠዋል የዕብራውያን መልክ ጸሐፊ ማለት ነው። አንተ እናትና አባት የትውልድ ቁጥር የሉትም እያለ ልብ በሉ፣ እናትና አባት የትውልድ ቁጥር የሉትም እያለ ስለዚህ መልከጼዴቅ ስለሚባለው ሰው እናትና አባት የትውልድ ቁጥር የሉትም ብሎ የሚለውን ኢየሱስ እናትና አባት የሉትም የትውልድን ቁጥር የሉትም እያለ ነው አሮን የሚባለው ሰውዬ። ምክንያቱስ መልከጼዴቅን ኢየሱስ ነው ብሎ ስላለ ማለት ነው። ኢየሱስ ደግሞ እናትና አባት አሉት። አባቱ እግዚአብሔር አብ ነው፣ እናቱ ማርያም ናት። እናቱ ማርያም ስለሆነች የትውልድ ቁጥር አሉት። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳ እና ወንድሞችን ወለደ እያለ ማለት ነው።
ወንድማችን አሮን ደግሞ ኢየሱስ የዘር ሐረግ የለውም፣ የትውልድ ቁጥር የሉትም። ለምን? ዕብራውያን 7 ቁጥር 3 ላይ የትውልድ ቁጥር የሉትም ብሎ የሚለው ስለ ኢየሱስ ነው። ስለዚህ ኢየሱስ እናትና አባት የትውልድ ቁጥር የሉትም። ማቴዎስን እንመን ወይስ አንተን እንመን? ሉቃስን እንመን ወይስ አንተን እንመን? የዜና መጽሐፍት እንመን ወይስ አንተን እንመን? ዘፍጥረት 5 እና 10 እንመን ወይስ አንተን ልመን? አየህ፣ አንተን አናምንህም። እኔን ሳይሆን የምታምነው መጽሐፉን ነው። ኢየሱስ በቃ መጽሐፉ የትውልድ ቁጥር አሉት ይላል። ኢየሱስ የትውልድ ቁጥር አሉት ይላል። ኢየሱስ ዮሐንስ ወንጌል ላይ አይጀምርም። አልጠየቅኩህም። እሱ አምላክ ነው። እኔ ነው የሚወት ያደረግኩ ብራዘርዬ። ስለ ሰውነቱ ሳውራ የትውልድ ቁጥር የሉትም ብሎ የሚለውን ቃል ነው ስጋ ነው አትበለኝ። ኦኬ፣ አልጠየቅኩም። ያልጠየቅኩህን አታውራ። የትውልድ ቁጥር የሉትም የተባለው ኢየሱስ ነው ብለኛል። ኢየሱስ የትውልድ ቁጥር አለው። የአብርሃም ልጅ ነው፣ የዳዊት ልጅ ነው። የትውልድ ቁጥር አለው፣ እስራኤላዊ ሰው ነው። ይሄኛው ግን የትውልድ ቁጥር የሉትም ይላል። እናትና አባት የሉትም ይላል። ኢየሱስ እናት አለው፣ ማርያም ትባላለች። አባት አለው፣ አብ ይባላል። ይሄ ሰውዬ ግን እናትም አባትም የሉትም፣ የትውልድ ቁጥር የሉትም። ስለዚህ አይታወቅም ማለት ነው። የትውልድ ቁጥር ለምንድን ነው ያልታወቀው? ስላልተጻፈ ማለት ነው። የእነ አብርሃም ስለተጻፈ ይታወቃል። የዚህኛው ግን ስላልተጻፈ አይታወቅም። ስለዚህ የዚህ ሰው ክህነቱና መንግስቱ ዘላለማዊ እንደመሆኑ መጠን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ይኖራል ብሎ ያለውን ቅድም ወንድማችን አሮን ምን ብሎ እንደፈታው ወንድሞች ናቶች እዚጋ የጻፍኩትን መልከ ጼዴቅ ኢየሱስ ነው አለን ወንድማችን አሮን። ከዛስ ይህ የእግዚአብሔር ልጅ የሆነው መልከ ጼዴቅ እናትና አባት የሉትም የተባለው መልከ ጼዴቅ ኢየሱስ ነው ብሎ ያለውን በአሮን ትርጓሜ ኢየሱስ ይሄ ማለት ነው። እዚህ ጋር ጻፈው። ይኸው መልከ ጼዴቅ በአሮን አስተምሮት ስናነባው ይህ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ ኢየሱስ እያለ ነው። አሮን እዚህ ማለት ነው። መልከ ጼዴቅ ብሎ የሚለው ኢየሱስ ብሎ ሰጣል። ቆይ አድምጠኝ። ይህ ኢየሱስ እያልከን ነው በአንተ ትርጓሜ። መልከ ጼዴቅ ማለት ኢየሱስ ነው ብለህ ስላልከን የሳሌም ንጉሥና አሁን ላንብባ። ኢየሱስ የሚለውን አስገብቼ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ ኢየሱስ አብርሃም ነገስታትን ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። በአንተ ትርጓሜ ማለት ነው። አሜን። ኢየሱስ ይባርካል። ቆይ አድመጠኝ። እንደዛ እያነበብኩልህ ነው ብራዘርዬ። እኔ መቼ አይባርክም አልኩ ጌታዬ። ኦኬ፣ ይህ ኢየሱስ አብርሃምን ነገስታትን ሁሉ ወቅቶ ሲመለስ ባረከው። ይህ ኢየሱስ ብሎ የሚለውን እንዳትረሳ። መልከ ጼዴቅን ኢየሱስ ነው ብለህ ስላልከኝ ማለት ነው። ለእርሱ ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ የመጀመሪያ የጽድቅ ንጉሥ ኋላም የሳሌም ንጉሥ ማለትም የሰላም ንጉሥ ነው። እናትና አባት የሉትም። እናትና አባት የትውልድ ቁጥር የሉትም። ኢየሱስ አይደል? እዚህ ጋር አብርሃምን ሲያገኘው እናትና አባት የለውም፣ ሰው አልሆንም። እሺ፣ አልተወለደም። እሺ፣ የዕብራውያን መልክ ጸሐፊ ደግሞ ሲጽፍ ምን እያለ ነው የሚጽፈው? የጻፈው በአብርሃም ዘመን ነው ወይስ በአዲስ ኪዳን የጻፈው? የዕብራውያን መልክ ጸሐፊ የአብርሃም ላይ ያለውን ስቶሪ ኢኮኖሚ ያስታውስ ያለ ወዳጅ እኮ ያን ስቶሪ አምጥቶ ሲጽፈው ኢየሱስ እዚህ ጋር የዕብራውያን መልክ ጸሐፊ ሲጽፈው ኢየሱስ እናትና አባት የትውልድ ቁጥር አሉት የሉትም? በለው አብርሃም ጋር መልከ ጼዴቅ ሲመጣ ነው እዛ ጋር ከዛ ጋር ነው አያይዞ የሚነግረን ያንን ታሪክ ኮት አድርጎ ሲጽፈው የዕብራውያን መልክ ጸሐፊ በጻፈው ጊዜ ኢየሱስ እናትና አባት የትውልድ ቁጥር አሉት የሉትም? ኤርሚ አሁን አንተ እንደዛ በምትለው ከሆነ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው ከድንግል ማርያም ተወልዶ ነው እየጠየኩ ሌላ ነገር ነው። ስክሪፕቸሩን እያደረግከው ነው። እዛ ለአብርሃም ጋር ለምንድን ነው የምትንጫጫው ብራዘር? እሱ ለመለኮቱ እኔ ዛሬ ወለድኩ ብሎ ያለው እኔ ለመለኮቱ ነው ብዬ የምልህ እኔ ዛሬ ወለድኩ ብሎ ያለው እሱ ለመለኮትነቱ ነው። እሺ፣ የአብ የባህሪ ልጁ ነው። አሁን አንተ ብለህ የምትለው ከማርያም ሲወለድ ነው ኢየሱስ የእግዚአብሔር ልጅ የተባለ ውሸት ነው። እንደዛ እያልከኝ ነው ማለት ነው። ኧረ እኔ አላልኩም እንዴ! ተው እንጂ ኤርሚያስ፣ እኔ አፍስ ለምን ቃል ትጨምራለህ? አንተ ልጄን እኔ ዛሬ ወለድኩ ብሎ ያለው ስለ መለኮትነቱ እንጂ ከማርያም ልጅ ሆኖ ስለመወለዱ አይደለም። ኦኬ፣ የመዝሙርም 109 በቅንፍ 110 ላይ ያለው ማለት ነው። ስለዚህ አሁን እንሂዳ፣ እዚህ እየሄድን ያለ ነው። ኦኬ፣ የልዑል እግዚአብሔር ካህን የሆነ ይህ ኢየሱስ በአንተ ትርጓሜ አብርሃም ነገስታት ነው ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። እናትና አባት የትውልድም ቁጥር የሉትም። የቱ ይህ ኢየሱስ ያልከን እዚህ ጋር? አዎ፣ አብርሃም ጋር ሲገናኘው፣ ነገስታትን ገድሎ ሲገናኘው ማለት ነው። ያኔ
ኦኬ እሺ ጥሩ። የትውልድ ቁጥር የሉትም። ለዘመኑ ጥንት ለህይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል አለ አይደል? ከዘላለም የእግዚአብሔር ልጅ ተመስሎ ነበር። ማን ነው በእግዚአብሔር ልጅ የተመሰለው? ማን ነው? ክርስቶስ ኢየሱስ። ልብ በሉ። ክርስቶስ ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ ነው። እሺ በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል የተባለው ማን ነው? እሱን ስለ ልጁ በእግዚአብሔር ልጅ ተመስሎ የሚኖረው ማን ነው ያልከኝ? ስለ ልጁ ማን ነው ልጁ? ለእግዚአብሔር ልጅ የእግዚአብሔር ልጅ ክርስቶስ ኢየሱስ። ስሙን ጥራው። ክርስቶስ ኢየሱስ። እሺ ስለዚህ ምን እያልከን ነው? የእግዚአብሔር ልጅ ኢየሱስ በእግዚአብሔር ልጅ በኢየሱስ ተመስሎ ይኖራል እያልከን ነው? ኖ እኔ አላልኩም እኮ። አይ እያልከን ነው። አንተ ነህ ያልከው። እንደዚህ አይነት ስቴትመንት የምትሰራ አንተ ነህ እያልከን ያለው መጽሐፍ ነው የሚለው። እንዴ ስለማን ነው አልከኝ? ስለ ኢየሱስ አልኩ እኮ ኤርሚ። እንዴ ተረጋጋ እንጂ። ልብ በሉ። ቆይ ክርስቶስ ኢየሱስ ነው አልከኝ። ማን የእግዚአብሔር ልጅ አልከኝ? ይሄ በዕብራውያን 7:3 ላይ ያለው ኦኬ። ይሄ እዚህ ጋ ያለው ክርስቶስ ነው ብለህ ስላልከን፣ መልከጼዴቅ ብሎ የሚለው ክርስቶስ ነው ኢየሱስ ነው ብለህ ስላልከኝ፣ ስለዚህ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል አይደል? አዎ ይለዋል ስክሪፕቸር። እኔ አዎ ይለዋል። እንዴ አዎ ይኸው እያነበብከዋል። እንዴ እሺ ሜላ ማይክ ከፈት። ሜላ ካለህ ማይክ ከፈት። ሜላ አለህ? ማይክ ሚውት ነው እየተናገርክ ከሆነ። እሺ ሜላ አይ ቲንክ ወይ ስልክ ላይ ነው ወይ ተኝቷል። ዋሬርስ አለህ? ዋሬርስ አለህ? አይ የሉ በቃ ተኝተዋል። ኢትዮጵያ ውስጥ ስላሉ ሶሪ ላስወርዳቸው። ድንገት ብዘጋ እንኳን እንትን እንዳይል። ኦኬ ልብ በሉ። አሁን ያለውን ይዩት። የእግዚአብሔር ልጅ ኢየሱስ በእግዚአብሔር ልጅ ኢየሱስ ተመስሎ ይኖራል አለ። ስለዚህ እግዚአብሔር ሁለት ልጆች አሉት እያለን ነው ወንድማችን አሮ። ኧረ ኤርሚያስ እኔ እንደዛ አላልኩም። ልጆች ይሄ አንተ ትርጉም እኮ ነው። እኔ አላልኩም እንደዛ። አንተ ነህ እንደዛ ያልከው። ቆይ ወዳጄ አንተ ነህ እንደዛ ያልከው። ወዳጄ እግዚአብሔርን ፍራ፣ በሐሰት አትመስክር ተብሎ ተጽፏል። ኤርሚያስ እኔ አላልኩም። ሰው እየሰማ እኮ ነው። 334 ሰው እየሰማ ነው። ሁለት ልጆች ነው ያሳየኝ። ለምን ነው የምትጮኸው? ኖ እኔ አላሳየሁም እንዴ። እኔ አላልኩም እንደዛ አላልኩም እንዴ። እግዚአብሔርን ፍራ። ተው እንጂ። ኦኬ ኢየሱስ የእግዚአብሔር ልጅ ያላልኩትን ብለሃል አትበል። በሐሰት አትመስክር ተብሎ ነው የተጻፈው። ሁለት ያውዛል አትጩህ። አንተ ነህ ያልከው፣ እኔ ያላልኩም እንደዛ። እሺ ይሄንን ያጻፈኝ ማን ነው? አንተ ነው ወይስ እኔ ነኝ? አንተ ጠየቀኝ። ስለማን ነው አልከኝ። የተጻፈው በእግዚአብሔር ልጅ የተመሰለው ማን ነው አልከኝ። ስለ ኢየሱስ ነው አልኩ። አሁን ኢየሱስ በኢየሱስ ነው የተመሰለው እያልከኝ ነው እኮ። ታዲያ አላልኩም። ይሄ እዚህ ጋር አድምጠኝ። ይሄ ኢየሱስ መልከጼዴቅ ነው አይደል? ማን ይሄ መልከጼዴቅ ኢየሱስ ነው አይደል? በአንተ ትርጓሜ ቀድሜ ነገርከኝ። አዎ የጽድቅ ንጉሥ ኢየሱስ ነው አልኩ። አዎ ኦኬ ቴንክ ዩ። ይህ በእግዚአብሔር ልጅ የተመሰለው ማን ነው? መልከጼዴቅ የሚለውን በእግዚአብሔር ልጅ ተመሰለ ያለ ነው። ለዘላለም ካህን ሆኖ ይኖራል አለ። ይህ በእግዚአብሔር ልጅ የተመሰለው ማን ነው? ስለ ራሱ ስለ ኢየሱስ እየተናገረ ነው። ከሕጉ በፊት በነበረው ማንነት ነው የሚናገር ያለው። እኔ ታዲያ ምን አልኩ? ሕግ ከመሰጠቱ በፊት ስርዓት ከመሰጠቱ በፊት አትጩ ዋይ አትበል ብራዘርዬ። ይህ ኢየሱስ ነው አለኝ። ቀጥሎስ ኢየሱስ በኢየሱስ ተመስሎ ይኖራል አለኝ። ኢየሱስ የእግዚአብሔር ልጅ ነው አለኝ። እዚህ መልከጼዴቅ ብሎ የሚለውን አጥፍቶ፣ ስለዚህ ይህ መልከጼዴቅ የተባለው ኢየሱስ ነው ብዬ ቅድም ሳነባው አዎ አለ። ስለዚህ ይህ የእግዚአብሔር ልጅ ኢየሱስ የሆነው መልከጼዴቅ
በእግዚአብሔር ላይ ተመስሎ ይኖራል አለ። ስለዚህ ኢየሱስ ስንት ነው? አንድ ነው አለኝ። እዚህ ጋር ግን ተመስሎ የተባለው ማና ናቸው? ሁለት ነው። ኢየሱስ በኢየሱስ ይመሰላል እንዴ? ወንድሞች ናቶች፣ ኢየሱስ በኢየሱስ ይመሰላል ወይ? አይመሰልም። ነውር ነው። ይሄ ጠማማ የሆነ ትርጓሜ ማለት ነው። አንዴ እናትና አባት የትውልድ ቁጥር የሉትም ትለኛለህ። መጽሐፉ ግን እናትና አባት የትውልድ ቁጥር የሉትም ይላል። አንተ ግን አለው ትለኛለህ። አንዴ መልሰ ደግሞ የሉትም ትለኛለህ። ይሄ ስለ ኢየሱስ ከሆነ የሚያወራው እናትና አባት የትውልድ ቁጥር የሉትም ይላል። የአዲስ ኪዳን መጽሐፍ ደግሞ ኢየሱስ እናትና አባት የትውልድ ቁጥር አሉት ይላል። የትውልድ ቁጥር እኮ ያለው የሰው የዘር ሐረግ ስላለው ማለት ነው። የሰውን ተፈጥሯዊ ባህሪ ገንዘቡ ስላደረገ ማለት ነው። በጌታ በኢየሱስ ክርስቶስ ይበቃል። ብራዘር እሺ፣ ባይብል አጥና፣ በግልህ ቸርች ግባ፣ አጥና ቅዱሳት መጽሐፍትን። ቴንክ ዩ። እንዲህ አይነት 50 እግር የሆነ መረዳት መጽሐፍ ቅዱስ አንብብ። እሺ፣ በጌታ ስለሆንክ መጽሐፍ ቅዱስ አንብብ፣ በግልህ አጥና። የመጽሐፍ ቅዱስ ሊቃንን ጠይቅ፣ ያነበቡ ሰዎችን ጠይቅ፣ በጥንቃቄ እይ። ኦኬ። እዚህ ትውልድ ቁጥር የሉትም ብሎ የሚለው ለኢየሱስ ነው ብለኛል። ከማቴዎስ ወንጌል መጽሐፍ ምዕራፍ 1 ጋር ስታገናኘው ምን ልትል ነው? ኢየሱስ የትውልድ ቁጥር ያለው እኮ ሰው ስለሆነ ነው። ኦኬ። እዚህ ትውልዱ ከነሱ የማይቆጠር ይላል ማለት ከአብርሃም ዘር የማይቆጠር ማለት ነው መልከጼዴቅ። ኢየሱስ ግን ትውልዱ ከአብርሃም ዘር ይቆጠራል። ወንድሞችና እህቶች እንዴት በዚህ ያህል እውርነት ከተመታችሁ ነው ያዝናለሁ። ስለ እውነት ነው የምልህ። በዚህ አለማወቅ ማለት ነው። ደግሞ መድረቅ ምን ይሉታል ወንድሞችና እህቶች? ፍጥጥ ብሎ የተጻፈ ቃል እያለ ኢየሱስ እናትና አባት አለው። አባቱ እግዚአብሔር አብ ነው ብሎሃል መጽሐፍ ቅዱስ። አባቴ እያለ ነግሮናል። እናቱ ደግሞ ማርያም ናት። እናቱ ያሉ የአዲስ ኪዳን መጽሐፍ ጽፈዋል። የዘር ሐረግ አለው። እስራኤላዊ ሰው ነው። ከነገደ ይሁዳ ነው የተወለደው። ከእሴ ቤት ነው የተወለደው። ከነገደ ይሁዳ ነው የተወለደው። የያዕቆብ ልጅ ነው። የይስሐቅ ልጅ ነው። የአብርሃም ልጅ ነው። የዘር ሐረግ ስላለው ነው ማቴዎስ የጻፈልን። የዘር ሐረግ ስላለው ነው ሉቃስ የጻፈልን ማለት ነው። በዚህን አህል ልክ ወንድሞች እናቶች፣ እኔ ምን እንደሚባል አይዶ ነው እንዴ። ታው እንጂ ወገኖች። አረ እንዴ ያልተማረማ ቢሆን እኮ አስተምረኝ ማለት ይችላል። ስንት እኮ የማናውቀው ነገር አለ። እኔ የማላውቀው ነገር ስንት ነገር አለ። ና እስቲ ሬድ ላይ ና ግባ። ና ሬድ ላይ እንግባ። እስኪ ና ግባ። ኖ ግቡ። እስቲ ብሉይ ኪዳን ላይ ለማውራት የሚፈልግ ሰው ካለ ማለት ነው። ውረዱ። ቆይ ከገስት ላይ ያላችሁ ሰዎች አንዴ ውረዱ ገስት ላይ። በተለይ በጣም የተኮፈሱ ፔንቶች ስላሉ እኔ ባገኛቸው ደስ ይለኛል። እውነቴን ነው የምልህ። የስታርባክስ ቁጭ ብሎ ቡና ሲጠጣ የሚውል ትውልድ ሁሉ ባገኘው ደስ ይለኛል። ና ሬድ ላይን ና ግባ። ናግባ ሬድ ላይን የምትባለው ሰውዬ ማለት ነው። በሱ ነው የምታሳብበው። እናተ ቀሚስ ውስጥ ደብቁ ነበር ምትለው ብሉይ ኪዳን ላይ ለማውራት አቅም ካለ ማለት ነው። ዝም ብሎ መንተፋተፍ ቲክቶክ ላይ ለመጻፍ ኮሜንት ለመጻፍ ስራ የለህም። ናግባ ብዬ ስልህ ግን ስራ አለህ እና ያው ይገባኛል። ግን ወንድሞች እናቶቼ፣ በጌታ የምታምኑ ወንድሞች እናቶቼ፣ በጌታ ለምላችሁ መጽሐፍ ቅዱስ አጥኑ። ኦኬ፣ መጽሐፍ ቅዱስ አጥኑ። ወደ ቸርች ግቡ። ኦኬ፣ ይሄንን ለመጻፍ ጊዜ አለ አይደል? ታውቅ ነበረ ብትገባ ጥሩ ነበረ ለማለት ነው። ኤንዌይ፣ ስለዚህ ኢየሱስን ሁለት ቦታ ከፍለህ ከአብርሃምን በፊት ኢየሱስ በስጋ ነበር ብለህ አትበል። የለም፣ ጌታ ከአብርሃም በፊት በመለኮትነቱ ነበር የነበረው። ከአብርሃም በፊት እኔ ነበርኩ ብሎ ሲል በስጋ ነበርኩ እያለ አይደለም፣ በመለኮትነቱ ነው። እንደሷ ነው ወደ ማለም። እሺ፣ በመለኮትነቱ ነው የነበረው። ከአብርሃም በፊት እኔ አለው ከአብርሃም በፊት ነበርኩ ብሎ ሲል በመለኮትነቱ እንጂ በስጋው አይደለም። በስጋ ከአብርሃም ዘር ከሆነችው ከቅድስት ድንግል ማርያም ከተወለደ በኋላ ነው። እድሜው 30 ዓመት ሲሞላው በዮርዳኖስ ተጠመቀ። በ33 ዓመቱ ከምናምን ለበደል ለኃጢአታችን ሞትን ድል አድርጎ ወደ ሰማያት አረገ። ከዛ በፊት ኢየሱስ በስጋ ነበር ብለህ ካልክ እልም ያለ ሰይጣናዊ ትምህርት ነው። አጭርና ግልጽ የከልት ትምህርት ማለት ነው። ስለዚህ ነገረ ክርስቶስ ላይ ዝም ብላችሁ
እንዳመጣልህ ያነበብከውን ሁሉ ግራ ቀኝ ጠይቁ። ስንት እኮ አስተማሪዎች አሉ በእኛ በወንጌላውያን አማኞች ማለት ነው። ስንት አስተማሪዎች አሉ ወንድም አለ። ኦኬ መልከጼዴቅን ኢየሱስ ነው ብለህ ከተረጎምክ ብዙ ነገር ነው የሚፈርስብህ። በእግዚአብሔር ልጅ የተመሰለው መልከጼዴቅ ምኑ ነው? ክህነቱ ነው ማለት ነው። እሺ አንድ ሰው አገኘው መሰለኝ። እስኪ አክሊለ እሺ ልኬልሃለሁ ና ግባ። ሰላም ኤርሜ፣ እኔ ልጠይቅ የገባሁት እሺ ይሄ መልከጼዴቅ የሚባለው ዕብራውያንን ስናጠና ብዙ ተከራክረን ነበረና ማን ነው? ንጉስም ነው ካህንም የዘላለም ካህንም ነው የሚለው ቃሉና ማን ነው ይሄ ሰው? እና ዘሩም ደግሞ አይነግርም። ትውልዱ እናት አባቱ አይነግርም። እና ኬት ነው የመጣው? ማን ነው? ኦኬ ቴንክ ዩ ታችን ጥሩ ጥያቄ ነው። ሰውየው ማን ነው ብሎ ለሚለው ቁጥር 4 ላይ ብቻ ማንበብ ነው። እህታችን ማን ነው ብሎ የሚለውን ለማየት የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ምንድን ነው ብሎ የሚለው እህታችን ማይኩን ክፈችው። ይህ ምንድን ነው ብሎ የሚለው የአባቶች አለቃ ማለት አብርሃም ከዘረፋው ማለት ያኔ ጎዶሎ ጎሞራውን 5ቱ ነገስታት ወቅቶ ሲመለስ ሎጥን ሊያስለቅቀው በሄደ ጊዜ ማለት ነው። እና ከዛ ሎጥን ከነ ቤተሰቡ ማርኮ ይዞ ሲመለስ በሰዶም ምናብ አካባቢ ላይ ያለውትን ዘርፈው ወቅተው ሲሄዱ ያኔ ጦርነት ላይ 318 ነው ምናምን ነገር የሚሆኑትን ከቤቱ ይዞ በወጣ ሰዓት ላይ ጦርነቱን እግዚአብሔር በድል እንዲጠናቀቅ አድርጎት ሲመለስ በመንገድ ላይ አግኝቶት አስራትን አብርሃም የሰጠው አብርሃም ደግሞ የተስፋ ቃል የነበረውን አብርሃም የባረከው ምንድን ነው ይላል? ሰው ነው። መልአክ ነው ይላል? እህታችን አይደለም። ሰው ኢየሱስ ነው ይላል? ኢየሱስ ነው ይላል? አይደለም። ሰው ነው። ሰው ነው። ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ኦኬ ይህ ሰው ታዲያ የዘር ሐረጉ ከማን ነው የሚቆጠረው ብለን ብንጠይቅ ትውልዱ ከነሱ የማይቆጠረው ይላል። ትውልዱ ከነሱ የማይቆጠረው ብሎ ያለው ትውልዱ ብሎ ያለው የዚህ ሰው ትውልድ መልከጼዴቅ የተባለው አብርሃምን አግኝቶ የባረከው የዚህ ሰው ትውልዱ ከነሱ የማይቆጠረው ይላል። ከማንም የማይቆጠረው ማለት ነው? ከአብርሃምና ከልጆቹ ከዘሩ ማለት ነው። ትውልዱ ከነሱ አይቆጠርም፣ ከአብርሃም ዘር ማለት ነው። አግኝተሽኛል አክሊል እህቴ? ትውልዱ ከነማን አይቆጠርም? ከነ አብርሃም። ትውልዱ ከነሱ አይቆጠርም። ስለዚህ ለምን አይቆጠርም? ታዲያ ሰውየው ማን ነው ብለን እንዳንል እናትና አባት የትውልድም ቁጥር የሉትም ይላል። ለምሳሌ የአንቺ ስም አክሊል ትክክለኛ ስምሽ ነው አይደል? ትክክለኛ ስም። እሺ አክሊል ሶሪ ልል አልኩት። አክሊል ይቅርታ አድርግኝ። ይህን ስያሜ ስሰጥ የአንቺን አባትና እናት አያት ቅድመ አያት ምናምን ጋር መጽሐፍ ስለማይጠበቅ ለምሳሌ አክሊል ሞገስ ተሰማ አየለ ዳዊት ተብሎ ቢጻፍ የዘር ሐረግ አለሽ የለሽም? አለኝ። እኔ ይሄንን ያወቅኩት ወይ አንቺን ጠይቄሽ ስትነግሪ ነው፣ ወይ ደግሞ የተጻፈ ካለ አክሊል የማ ልጅ ናት? የሞገስ ልጅ ነች። ሞገስ ሴማ ልጅ ነው? የተሰማ ልጅ ነው። ተሰማስ ያየለ፣ አየለስ የዳዊት። ይሄንን ወይ አንቺ ከነገርሽኝ ነው የማውቀው ቃል በቃል ከነገርሽኝ፣ ወይ ደግሞ የተጻፈ ካለ ነው የማውቀው አይደል? የተጻፈ ግን ሳይኖር እነዚህ የተጻፈ ሳይኖር ስለ አክሊል ብቻ ቢነገረኝ አክሊል ሰው ናት የትውልድ ቁጥር ግን የላትም ተብሎ ቢባል የዘር ሐረግሽ ቁጥር የላትም ሚንስ የተጻፈ የለም ማለት እንጂ ሰው ከሰው ነው አይደል የሚወለደው? እህታችን እናትና አባትሽ አልታወቁም ማለት አንቺ ዝም ብለሽ እንደ ዱብዳ አይደለም የመጣሽው አይደል? በሴትና በወንድ ፍቃድ የተወለድሽው ማለት ነው። ልክ እንደዛ ሁሉ ይህ ሰውዬ ሰው ነው ይለናል።
እናቱ ማናት ብለን እንዳንል የተጻፈ የትውልድ ቁጥር የለውም ይለናል። የትውልድ ቁጥር ቢኖር አሁን አብርሃም ሚስቱ ማናት? ሳራ። ኬት አገኘን እኛ ሳራ መሆኗን? ከመጽሐፍ ቅዱስ የተጻፈ ስላገኘን አይደል? አዎ። የተጻፈ ባይኖር አሁን ለምሳሌ ቆይ እንደዚህ ብዬ ልበልሽ፣ የኤልያስ አባትና እናት ማን ናቸው? የኤልያስ የነብዩ ኤልያስ ማለት ነው። እናትና አባት ማን ናቸው ስማቸው? አላቃቸው። ለምን አታውቂያቸውም? ይሄንን የሚያክል ነብይ አላነበብኩትም። አላገኘሁትም። አላነበብሽም። ብታነቢም እህት ዓለም ስነግርሽ ብታነቢም ለዘላለም አታገኙም። ለምን ነው ለዘላለም አታገኙ? የተጻፈ ስለሌለ። በቃ የተጻፈ ስለሌለ ማለት ነው። የኤልያስ እናትና አባት አይታውቁ ማለት ኤልያስ ሰው አይደለም ማለት ነው ነው እንጂ ያዕቆብ መልእክት ላይ ትዝ ይልሻል አይደል እህት ዓለም? ኤልያስ እንደኛ ምን ነበር ይላል? ሰው ነበር። ኤልያስ እንደኛ ሰው ነበር። እናትና አባቱ ግን የማይታወቁ ናቸው። እናትና አባቱ እኔና አንቺ ያላወቅነው ስላልተጻፈ ነው። ስላልተጻፈ እናትና አባት የሉትም ማለት ነው? አይ አሉት። ከሴትና ከወንድ ፍቃድ ነው የተወለደው። ከሴትና ከወንድ ፍቃድ ነው የተወለደው ማለት ነው። ስለዚህ ልክ እንደዚህ ያለ ማለት ነው። ለምሳሌ የሙሴ እናትና አባት ማን ናቸው? የነብዩ የሙሴ እሱ ተጽፏል። አላስታውሳቸውም እንጂ ተጽፏል። እሺ አባቱ እንበረም ተጽፏል አልሽ። ጎበዝ፣ ልክ ነው። እንበረም ነው። እናቱ ዮካብድ ናት። ከየት አገኘኑ? ተጽፏል። ዘፍጥረት ላይ ማለት ሶሪ ብሉይ ኪዳን ላይ በሙሴ ሕግ መጽሐፍ ላይ ተጽፏል ማለት ነው። አየሽ፣ የእነዚህን ሁለት ነቢያት ጌታ ኢየሱስ ጋር በመገለጥ ተራራ የመጡት እነዚህ ታላላቅ የብሉይ ኪዳን ጉምቱ ታላላቅ ነቢያት የአንደኛውን እናትና አባት ይጽፍልሻል፣ የሌላኛውን እናትና አባት አይጽፍም። እናትና አባቱ ስለተጻፈ ሙሴ ሰው ነው፣ እናትና አባቱ ስላልተጻፉ ኤልያስ ሰው አይደለም አይባልም። ስለ እንደዚህ ሁሉ እናትና አባቱ ስለተጻፈ አብርሃም ሰው ነው፣ ይሄ ግን እናትና አባቱ ስላልተጻፉ ሰው አይደለም፣ ስለዚህ ኢየሱስ ነው ብለው የሚሉ እውር ድንብሮ የጠፋ ነው። ሰውየው ሰው ነው፣ ከሴትና ከወንድ ፍቃድ የተወለደ ሰው ነው። የትውልድ ቁጥር የሉትም ማለት የተጻፈ የዘር ሐረግ ትውልድ የለውም ማለት ነው። ሁለተኛ ጥያቄ አግኝተሽኛል? ይሄ ገባች? አዎ ተረድቶኛል በጣም። ሁለተኛ ጥያቄ ደግሞ ንጉስን ካህንን ይለዋል። ልክ ነው። በኦሪት ንጉስን ካህንን እንደሱ ያለ ሰው አለ? ማለትም ንጉስን ካህንን ወይ ካህንም ነው ወይ ካህን ነው ሊሆን የሚገባው ወይ ደግሞ ንጉስ አይደል? ሁለቱንም ይዞ ያለ ግን ይሄ መልከ ጸዴቅ የሚባለው ግን ካህንም ነው ንጉስም ደግሞ ነው። ልክ ነው። አሁን ይሄኛውስ እንዴት እናደርገው? እሺ ቴንኪዩ። ምንም አናደርገውም። አንዱ በእግዚአብሔር ልጅ የተመሰለበት ይሄ ነው ጉዳዩ። ታለ ወርቅ የሆነ ጉዳይ ይሄ ነው። ሰውየው ማን ነው አለን? መልከ ጼዴቅ አይደል? መልከ ጼዴቅ ነው ሰውየው። መልከ ጼዴቅ ነው። መልከ ጼዴቅ ሰው መሆኑን ተማመነን አይደል? አዎ ተማመነን። እናትና አባቱ የማይታወቁ ሰው አይደል? እናትና አባቱን ያላወቅናቸው የትውልድ ቁጥር የተጻፈ ስለሌለው ነው አይደል? እንደነ ሙሴ የተጻፈ ስለሌለው ማለት ነው። የዚህ ሰው ከእግዚአብሔር ልጅ ጋር የተመሳሰለው ለምንድን ነው? በእግዚአብሔር ልጅ ተመስሎ ይላል። የዚህ ሰው በእግዚአብሔር ልጅ ተመስሎ ይላል። የዚህ ሰው በእግዚአብሔር ልጅ የተመሰለው ምኑ ነው? ንጉስም ካህንም ሆኖ ስትገምጪ
ንጉሱን ካህንም መሆኑ ኢየሱስ ክርስቶስ ንጉስም ነው ካህንም ቴንክ ዩ ታለም ኦኬ ክህነቱ ለዘላለም ተመስሎ ይኖራል ለዘላለም ካህን ሆኖ ይራላል ኦኬ ይሄ ክህነት ዘላለማዊ ነው እያለ ነው አይደል ዘላለማዊ ተቃራኒው ምንድነው ጊዜያዊ አይደል ጊዜያዊ ሶሪ ክህነቱ ዘላለማዊ ነው ያስባለው ከነ አሮን ክህነት ጋር ሲነጻጸር የኢየሱስ ዘላለማዊ ነው ማለት ነው ለምንድነው ዘላለማዊ ክህነት ያለው ለምን ይመስልሻል የመልከ ጼዴቅ ክህነት ዘላለማዊ ሆኖ ለምን ይመስልሻል እሱ ነው አሁን ስንከራከርበት የነበረው አሁን ተሳስቼ እንዳልናገር ግዴለሽም ተናገሪው እኔ አሁን ጌታ እግዚአብሔር ረዳና እኔ እንደሚሰላለው ዘላለማዊ ክህነት መልከ ጼዴቅ ያለው ተምሳሌት ለምን ክህነቱ ዘላለማዊ ተባለ ግዴለም ተሳሳች እኔ ፊት ግዴልሽም እሺ የዚህ ክህነት በእግዚአብሔር ልጅ የተመሰለበትና ንግስናውም ዘላለማዊ ነው አይደል ልብ በሉ ወገኖች እዚህ ያላችሁ የዚህ ሰው ክህነቱ ዘላለማዊ ነው ንግስናውም ዘላለማዊ ነው ማለት የተሰጠው ያለው እላው ላይ ያለ የክህነት ማለት ነው የዚህ ሰው ክህነቱ ዘላለማዊ የተሰኘበትና በእግዚአብሔር ልጅ የተሰኘበት በእግዚአብሔር ልጅ የተመሰለበት ክህነቱ በምን ስለሆነ ነው ዘላለማዊ የሆነው እቺን ቃል ታስታውሻታለሽ ኦኬ በምን ስለሆነ ይላል በመሐላ በመሐላ ስለሆነ መሐላው ይፈርሳል አይፈርስም ይሄን ክፍል የቱ ጋር የሚነግረን መዝሙር 109 በቅንፍ 110 ቀደም ጀምረን ስንጠቅሰው የነበረው ያው እግዚአብሔር ጌታዬን ጠላቶቼ እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው እግዚአብሔር የኃይልን በትር ከጽዮን ይልክልሃል በጠላቶች መካከል ግዛ ካለ በኋላ ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ምን አልኩ ይለዋል ከሆድ ወለድኩ ከዛስ እንደ መልከ ጼዴቅ ስርዓት እንደ ንግስናውና እንደ ክህነቱ ማለት ነው ክህነቱን ሲናገር ይሁ እንደ መልከ ጼዴቅ ስርዓት አንተ ምንድነው ይለዋል ዘላለም ካህን ለዘላለም ካህን ብሎ ምን አለለት ይላል እግዚአብሔር ማለ በማላው እግዚአብሔር ይጸጸታል አይጸጸትም ስለዚህ ይሄ መሐላ ዘላለማዊ ነው አይደል ስለዚህ ዘላለማዊ ክህነት ያለውን በመሐላ የሆነ ክህነት ነው ይሄ ክህነት የዚህ ክህነት ሹመት ማለት ነው የአሮን ክህነትስ ጊዜያዊ ነው ጊዜያዊ አይደለም ጊዜያዊ ለምን ጊዜያዊ ሆነ ለምን በመሐላ አላደረገውም አልተማለለትም የአሮን ክህነት በመሐላ ሳይሆን በምንድነው በህግ ነው አይደለ በህግ ህጉ ድካም ያላቸውን ሰዎች ይሾማል አይደል ኦኬ በህግ ስለሆነ በሞት ሲያዙ ክህነታቸው ይጠፋል አይጠፋም ይጠፋል ስለዚህ ነው እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ብሎ ያለው ማለት ነው የዕብራውያን መልእክት መጽሐፍ ምዕራፍ 7 ማለት ነው ሰው ይሄንን እንኳን እያነበበ ተባረክ የኔት ምዕራፍ 7 ላይ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል ያው እዚህ ክፍል ላይ ሲናገር ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማጠቀምም ስለሆነች የቀደመችው ትእዛዝ ተሽራለች ወደ እግዚአብሔር የምንቀርብበትም የሚሻል ተስፋ ገብተዋል እነርሱ ያለ መሐላ ካህናት ሆነዋልና አይሾት አለ እነማ አሮንና ቤተሰቡ
አሮንና ቤተሰቡ የሌዊ በሙሉ ያለ ምንድን ነው ካህን የሆኑት? ያለ መሐላ። ኢየሱስ ግን ካህን የሆነው በምንድን ነው? በመሐላ። የመልከ ጼዴቅ ክህነት በምን የሆነ ክህነት ነው ማለት ነው? በመሐላ። በመሐላ ስለሆነ ይፈርሳል አይፈርስም? አይፈርስም። ካልፈረሰ ዘላለማዊ ነው ጊዜያዊ? ዘላለማዊ። አለቀ እህት ዓለምዬ። እሺ እነርሱ ያለ መሐላ ካህናት ሆነዋልና፣ እርሱ ግን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተነገረለት ከመሐላ ጋር ካህን ሆኗልና ይላል። ከመሐላ ጋር ማነው ካህን የሆነው? መልከ ጼዴቅ። የመልከ ጼዴቅ ነው። አሁን አዲስ ኪዳን ላይ ነው ከመሐላ ጋር ካህን ሆኗል። የኢየሱስ ክርስቶስ ማለት ነው። ስለዚህ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆኗል ይላል? ኖሯል፣ ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ምን አለው ይላል? ክህነት አለው። ለምንድን ነው የማይለወጠው? በመሐላ ስለጸና። በመሐላ ስለሆነ ምናዊ ነው? ዘላለማዊ። በቃ እኔና አንቺ እልል ማለት ያለብን ለዚህ ነው። አሜን። በቃ እሺ፣ ተባረክ። ዘላለማዊ የሆነው መሐላ አለው ክህነቱ። ሁለተኛ ደግሞ ጌታችን ኢየሱስ ሞቷል አይደል? አዎ። ሞቶ ቀረ? አልቀረም። መበስበስን አየ? አላየ። ስለዚህ መበስበስን ስላላየ ሕያው ሆኖ ተነስቷል አይደል? አዎ። አሁን በሰማያት በእግዚአብሔር አብ ቀኝ ያ የገሊላው ኢየሱስ አለ የለም? አለ። ኦ አለ። እድሜው ስንት ነው በስጋ ቆጠራ? በስጋ 33 እዚህ ምድር አሁን እኔ እናንቺ ባለንበት ላይ ቆመ። ዘላለም ነው። አይ በስጋ ቆጠራ የስጋ ልደቱ ስንት ይባላል? 2000 ስንት? 2006 ማለት በነጮቹ 26 በእኛ 18 በነጮቹ ነው የያዘው። ኦኬ እድሜው 2026 ዓመት የሞላው ይኸውልሽ 2026 ዓመት የሞላው አምላክ ሰው የገሊላው ኢየሱስ የኔና አንቺ ጌታ በእግዚአብሔር አብ ቀኝ አለ። አሜን። ምን ያህል አርጅቶ ይሆን? አያረጅም። ቆዳው ተሸብሽቦ ይሆን? ነው። ጌታ የጩጩ አለኝ። አያረጅም። ለዘመኑ ልፈት የለበትም፣ እርጅና የለበትም። በዘመናት የሸመገለ ነው ግን እና አሁን በሰማያት የኔና አንቺ ጌታ በሞተበት አካል ለኃጢአታችን በሞተበት በዛው አካል ከሙታን ተነሳለ። በዛው አካል እየዳሰሱ አዩት አይደል? ሐዋርያቱ አዩት። በዛው አካል ደመና ሰውራ ተቀበለችው፣ ወደ ሰማያት አረጋል። በዛው አካል አሁን በአብ ቀኝ አለ አይደል? 2026 ዓመት የሞላው አምላክ ሰው በአብ ቀኝ በዛው አካል ተመልሶ ይመጣል። አሜን። ስለዚህ ሞት ስለማይዘው ክህነቱ ዘላለማዊ ነው። በመሐላ ስለሆነ ክህነቱ ዘላለማዊ ነው። ንግስናውም ልክ እንደዚሁ ማለት ነው። ሰው በመሆኑ በዳዊት ቤት ላይ ይነግሳል አይነግስም? እህት አለ ይነግሳል። ውሸት ነው የምትዋሹት። አንተና አክሊልና ኤርሚያስ እየዋሹ ነው ብለው ቢሉ ሰዎች መረጃ አለን። የዘላለም ካለ መሆኑ አለን አይደል? እሺ መረጃ እናሳያቸው። ውሸታሞች ናቸው ቀጣፊ ናቸው ብለው ቢሉን ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ ይላል እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም ይላል። የእግዚአብሔርም ቅንዓት ይህን ያደርጋል። ይህንን ቀጥታ መልአኩ ገብርኤል ለቅድስት ድንግል ማርያም የተናገራት ጋር እንሂድ። ገብርኤል ለማርያም በተናገራት ጋር
ለጌታችን እናት ለማርያም ሲናገራት ምንድን ነው ያለው? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አይደል? እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለጊዜያዊ ይነግሳል። ለዘላለም ትክክል አይደል? ያነበብኩት ለዘላለም ጊዜያዊ ይነግሳል። ለዘላለም ይነግሳል። ለመንግስቱስ መጨረሻ የለውም። አሜን። ይሄ የዳዊት ዙፋን ታውቂዋለሽ? የዳዊት ዙፋን እግዚአብሔር ለዳዊት ዙፋንን ሰጥቶት ነበር አይደል? ኪንግደም መንግስት። የዳዊት መንግስት ምን አይነት መንግስት ነው? የዳዊት መንግስት የሚለው የፖለቲካ መንግስት ነው አይደል? አይደለም፣ የእግዚአብሔር መንግስት ናት። እንዴት ለእግዚአብሔር መንግስቱ እንዴት ለዳዊት ይሰጣል? ምን መረጃ አላችሁ ብለው ቢሉን ሰዎች አለን። ጥቅስ አለ ዳዊት እኔ ልርዳሻ ልርዳሽ ነው ወንድምሽ። ጎበዝ የኔ እህት። እንዲህ አይነት ትውልድ እንዴት ደስ ይላል በጌታ። ያው እኔ ልርዳሽ። ሁለተኛ ዜና መጽሐፍ ምዕራፍ 13 ኦኬ። ኤርሚ ኖ ቆይ ሚዩት አድርገው። እሺ ኦኬ። ንጉሱ ኢዮርብዓም በነገሰ በ8ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመትም በኢየሩሳሌም ነገሰ። የእናቱ ስም ሜኪያ ነበረ፣ የገበአ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከል ሰልፍ ነበረ። አብያም የተመረጡትን 400 ሺህ ኃያላን ሰልፈኞችን ይዞ ወደ ሰልፍ ወጣ። ኢዮርብዓም የተመረጡ 800 ሺህ ጽኗን ኃያላን ይዞ በእነርሱ ላይ ለሰልፍ ተሰለፈ ይላል። አብያም በተራራማው በኤፍሬም ሀገር ባለው በጽራይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤል ሆይ ስሙኝ አለ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በውኑ አታውቁምን? ምንድን ነው የሰጠው? ለዘላለም መንግስት። ለማን የሰጠው መንግስትን? ለዳዊት። ይህ መንግስት የማን መንግስት ነው? የእግዚአብሔር መንግስት። ግን እዚህ ጋር አሁን የእግዚአብሔር መንግስት ለዳዊት ሰጠው አይልም አይደል? እዚህ ጋር መንግስትን ነው ለዳዊት ሰጠው ብሎ የሚለው መንግስትን ለዳዊትና ለልጆቹ ሰጠ ይላል አይደል? ታዲያ ይህ መንግስት እኮ የፖለቲካ መንግስት ነው። አክሊል ዝም ብላችሁ ለምንድን ነው አንቺና ኤርሚያስ እንደዚህ የምታወሩት ብለው ቢሉ ምን እንላቸዋለን? የእግዚአብሔር እንጂ የፖለቲካ መንግስት አይደለም። ይሄ አይደለም ግን የእግዚአብሔር መንግስት ብሎ የሚል የለም ብለው ቢሉን እዚህ ጋር ምን እንላለን? ይኸው ተጽፏል እንላቸዋለን፣ እናሳያቸዋለን። ወርዳችሁ አንብቡ ነው የምንለው። ወረድ ብላችሁ አንብቡ ነው የምንላቸው። የዳዊት ልጅ ሰለሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ፣ በሰለሞን ላይ ማለት ነው። ክፉዎች ሰዎችና ምናምንቶችን ወደ እርሱ ተሰበሰቡ። ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸው ባልቻለ ጊዜ በሰለሞን እጅ በሮብዓም ላይ በረቱ ካለ በኋላ ቁጥር 8 ምን ይላል? እስኪ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁ? በቃ ምን የማንም መንግስት? የእግዚአብሔርን መንግስት ልትቋቋሙ። በማን ልጆች እጅ ላይ የሚሆነው? በዳዊት። ስለዚህ አክሊል የዳዊት መንግስት የእግዚአብሔር መንግስት ነው ብለሽ ስትይ ትክክል ነሽ ማለት ነው። እኔም ብዬ ስል ትክክል ነው ማለት ነው። ይህም መንግስት እግዚአብሔር በዳዊትና በልጆቹ እጅ ሰጥቷል አይደል? አዎ። መንግስቱ የማን መንግስት ነው? የእግዚአብሔር መንግስት። አለቀ። ኢየሱስ በዚህ በእግዚአብሔር መንግስት ላይ ማለት በዳዊት ዙፋን ላይ ማለት የእግዚአብሔር መንግስት ወራሽ ብቸኛ ንጉስ ነው። አሜን። ስለዚህ ንግስናው ምናዊ ነው? ዘላለማዊ። እሱን ገልብጦ እሱን ፈንግሎ የሚቀመጥ ይመጣል ከዚህ በኋላ? የለም። ኦኬ ቴንክ ዩ። አንድ ልጨምርልሽና ላብቃ። ኦኬ ኤርሚያው ምዕራፍ 23
እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ምን ይላል? ይነግሳል፣ ይከናወንለታልም። በምድርም ፍርድና ጽድቅን ምን ይላል? ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው ይላል አይደል? ኦኬ። ኢየሱስ በምድር ላይ ነግሷል? ነግሷል በምድር ላይ? ያኔ ሲመጣ አልነገሰም። ከዛስ በኋላ ነግሷል? አሁን ሲመጣ ይነግሳል ብዬ ነው። ስለዚህ ነግሷል። ኢየሱስ በምድር ላይ ነግሷል? አሁን ነግሷል። በዳዊት ዙፋን ላይ ተቀምጦ መቼ? የዳዊት ዙፋን ላይ የተቀመጠው ያ ሲወለድ በኢሳያስ ያነበብከው በያዕቆብ ልጆች ላይ ነግሷል። እንደ ንጉሥ ተቀብለውታል። የተቀበሉት አሉ፣ ያልተቀበሉት ደግሞ አሉ። እና ነገሰ ይባላል? አዎ ነግሷል። ስላልተቀበሉት አልነገሰም ማለት አይደለም። ንግስና የሚጸናው ሲቀበሉት ነው ወይስ አይቀበሉት ነው? የሚቀበሉት ሊኖሩ ይችላሉ፣ ግን ስላልተቀበሉትን ስለተቀበሉትን አይደለም ንግሱን የሚጸናው። እሱ ንጉስ የዘላለም ንጉስ ብቻ ስለሆነ ጸንቶ ይኖራል ለዘላለም። ይመጣል አይደል ጌታ? አዎ ይመጣል። ሲመጣ በምድር ላይ ምንድነው የሚያደርገው? ይነግሳል። እንዴ ነግሷል እኮ ብለሽኛል። አዎ ንጉስ ነው፣ ግን ንግስናው አልተገለጠም። ሲመጣ በግ ሆኖ ነው የመጣው። በግ ሆኖ መጣ። በኋላ ግን ንጉስ ሆኖ ነው የሚገለጠው። በምድር ላይ ሲገለጥ ማለት ነው። መጀመሪያ በግ ነው የሆነው። ግን ንግስናው ኢየሱስ ክርስቶስ በተፈጥሮ እሱ ንጉስ ነው። በመለኮትነቱም ራሱ ንጉስ፣ እግዚአብሔር ከዓለም አስቀድሞ ንጉስ ነው ይላል መጽሐፍ መዝሙር ላይ ማለት ነው። ስለ እግዚአብሔርነቱ ንግስና እግዚአብሔር ከዓለም አስቀድሞ ንጉስ ነው፣ በምድር መካከልም መድኃኒትን ተጠቀ ይላል። ይህ አሁን ነገረ ፍጻሜ ላይ ከጌታ ጋር በተገናኘ ያለው ላይ እሱ ላይ አሁን ገብተን እኔም ስለደከመኝ ጊዜም ስለደረሰ የቸርች ብዙ እንዳልል ብዙ ጊዜ ብለናል። ከፈለሽ በሌላ ጊዜ መምጣት ትችያለሽ። ጌታ ኢየሱስ ነግሷል አልነገሰም ብሎ የሚለው ላይ ማለት ነው። በእስራኤል ላይ በዳዊት እኔ ነግሷል ብዬ አስቤ ነገርኩ። በተፈጥሮ እሱ ንጉስ ነው፣ ግን እንደ ንግስናው ሆኖ አልተገለጠም ምድር ላይ የመጀመሪያ ጊዜ ሲመጣ እሱ በዳዊት ዙፋንና በመንግስቱ ላይ ገና አልነገሰም ማለት ነው። አዎ እሱ ነው የሚያስማማል። ካልሆነ ኢየሱስማ ለምን ይመጣል? እሱ አይደለም ንጉስ አይደለም ንጉስ ነው ምናምን ብለን ነጥለን እንዳናየው ብዬ ነው እንጂ እሱ ንጉስ እያለ በንግስናው ግን ሊገለጥ በአሁን ይመጣል። እሺ ለብረብታ አታስወርዱት ወገኖች። እሺ እህታችን ተባረኪ። ተባረክልኝ። ይሄ ግን ግልጽ ሆነልሻል ንጉስና ክህነቱ በጣም እንጂ ብዙ አከራክሮን ነበረ። ይሄኛው መልከ ጼዴቅ ማለት በአብርሃም ዘመን የነበረ ሰው እንጂ በአብርሃም ዘመን የነበረ ኢየሱስ አይደለም። በአብርሃም ዘመን የነበረ ሰው ነው። እናትና አባቱ ግን አይታወቁም። ያልታወቁት የዘር ሐረግ ትውልዱ ስላልተጻፈ እናትና አባት የሉትም ማለት አይደለም። እናትና አባት አለው ግን አልተጻፈም። ለዚህ ነው የትውልድ ቁጥር የሉትም ብሎ ያለው ማለት ነው። እና ተባረኪ። ኢየሱስ ግን የትውልድ ቁጥር አለው አይደል? በመወለዱ የትውልድ ዘር አለው በመወለዱ ሰው ሆኖ ማለት ነው። ተባረኪ ልኛቴ። አሜን። እሺ ሆፕ
ሰው ሲደወለት ስልክ ማንሳት አይችልም። ሲደበቅ ነው ያስፈራል። የሚገርም እኮ ነው። አንዳንድ እንዴ ችግር የለም ቶሎ ጠይቀህ አንዳንድ የተደበቀ ሪፖርት ገርሞኝ ነው እንዴ ሳሪ ቆይቻለሁ እዚህ ላይ ቁጭ ብዬ ሲደወልኝ አጋጣሚ የዝላነሳ ገባው እንዴ ሲደበቅ ነው ምናምን እኔ ምን የምደበቀው ታዲያ እኔ ልጠይቅ አልገባም። ልጠይቅ ነው ሁሌ የምገባው እዚህ ቤት። ስለዚህ ኤርሚዬ እንዴት ነው? በመጀመሪያ ሶሪ ከአንተን ጀመርኩኝ። ደህና ነን እግዚአብሔር ይመስገን። ጥያቄ አለኝ። እሺ ኤፌሶን ላይ 4:5 ላይ የሚለው ነበር ጥያቄ። ዛሬ ደግሞ አይ እኛ ዛሬ ርዕስ አድርገን የመጣ ነው አለ በርዕሱ ላይ ብቻ ከሆነ ማለት ነው። ኤፌሶን 4:5 ላይ ኦኬ። በመጀመሪያ አንዲት ጥምቀት ነው አይደል? ኦኬ። በመጀመሪያ አሁኗ ልጅ ያው የጌታ ልጅ ነች። እንግዲህ ፕሮቴስታንት ስለሆነች ጊዜ ማባከንም አልነበረብኝ። ኖ መብታችን ነው። እህቴ ነች መብታችን ነው። አንተን ጠይቀን አንዲት ጥምቀትን ፈልገናል። አዎ አንዲት ጥምቀት አንዲት ሃይማኖት አይደል? ቴንኪው እንደው ሳልናገር የምትረዳኝ ነገር ደስ ይለኛል። ቴንኪው ያ ኤፌሶን 4 ላይ ያለው ያቺ አንዲት ጥምቀት አንዲት ሃይማኖት ማናት? አንዲቱ ሃይማኖት ማናት? እስኪ አንተ ነው የምጠይቀው። እሷን ነው የፈለግኳት። አሁን እሷ ሃይማኖቷን አንተ መልስልኝ። አንዲት ሃይማኖት ማናት? ኮኔ ያኔ ማለት ጠይቅ የገባሁት ምን አውቀዋለሁ? እናንተ አስተምሩኝ እንጂ ቤተክርስቲያን ነገርች ኦርቶዶክስ ብላናል። ኖ እኔ አሁን እየጠየቅኩ ነው። አሁን ኦርቶዶክስ ምናምን ልል ሳይሆን የገባሁት እኔ አሁን አንዷ ጥምቀት አንዷ ሃይማኖት አንድ ጌታ የሚለው የማን ነው? አሁን እንግዲህ ፕሮቴስታንት ነህ አይደል? አሁን አንተ ትክክለኛ ብለህ እየተመራህበት ያለ ሃይማኖት አለው። ስለዚህ እሱ ነው ወይ የሚለውን ነገሩ ጥያቄ ነው። ወይ ደግሞ ሌላ አለ ወይ የሚለው ጠይቃለሁ። እሱ ነው ጥያቄ። የመጣበት ሰዓት ጥሩ ሰዓት አይደለም። የኔ ሰዓት ይታያል እዚህ ጋር ያው ከ6 ይላል። እኔ ጋርም ከ6 ነው። ያ እኔ ጋር ደግሞ ከ3 ነው የሚለው። ውጭ ሀገር ነው የምትኖረው? በለው ምን ውጭ አይባልም። በለው ግን ውጭ ነኝ። በቃ ይሄ ማለት በኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ከ05 እንደማለት ነው። ቸርቻችን ከ3 ሰዓት ጀምሮ ስለሚጀምር 45 ደቂቃ ብቻ ነው ያለን። የ30 ደቂቃ መንገድ እንነዳለን። ልብስ መልበስ አለብኝ። የጠየቀው ክፍል በጣም ወይ ነገ ልምጣ። በቃ ነገ እመጣለሁ። በቃ ችግር የለም። በቃ ኤፌሶን ነው የጠየቀው። ነገናና አንዲት ጥምቀት ማለት አንድ ሃይማኖት ማለት ምን ማለት እንደሆነ እነግርሃለን። ያ በቃ ቴንኪው። ነገ እመጣለሁ። በቃ ቴንኪው። ተባረክልን ወንድማችን። ሰላም ዋሉ። እሺ ዲያቆን አዲስ አለህ? ዲያቆን አዲስ አለህ? እሺ ዲያቆን አዲስ የለም። ኦኬ ወገኖች፣ በጌታ የተወደዳችሁ ወንድሞች፣ ከዚህ በጣም ብዙ ግብ ነው ያለው። የሶሻል ሚዲያን ታሪክ ለማታውቁ ሰዎች ብዙ ንትርክ፣ ብዙ ጭቅጭቅ፣ ብዙ አይነት እውቀት የሚፈስበት የሚፈልቅበት ነው እና አንዳንድ ጊዜ በጠንካራ ነገር ስንነጋገር እንዳደነግጡ። አንዳንድ ሰዎች እውቀታቸውን ይዘው ይመጣሉ። እውቀታቸው ግን እጅግር የሌለው ሆኖ ስናገኘው ትንሽ ጠንከር ብለን ስንናገር በትምህርት ለመማር የሚመጡ ወይ ለማስተማር የሚመጡ ሰዎች እኔን ጨምሮ ማለት ነው እኔን ጨምሮ ለማስተማር የሚሆን ለመማር የሚመጡ ሰዎች የእግዚአብሔርን ቃል በሚገባ ማየት አለብን ወንድሞች እናቶች። ኦኬ የእግዚአብሔርን ቃል በሚገባ ማወቅ አለብን። እሺ የእግዚአብሔር ቃል በጥንቃቄ ነው መታየት አለበት። መጽሐፍ ቅዱስን በግል ለማንበብ በጣም ጊዜ ያስፈልጋል እህቶቼ። እሺ በጣም ጊዜ ያስፈልጋል። በግል ለማንበብ ጊዜ ወስዶ ማንበብ
እናም ደግሞ ከኛ የተሻለ የቃሉ መረዳት ያላቸውን አገልጋዮችን መጠየቅ፣ መማር፣ ልበሰፊ መሆን፣ ነገሩን በደንብ ማጥናት። ዝም ብለን የተቆራረጠ የተሞነጫጨረ ቃል ይዘን ይሄና ይሄ ነው ምናምን ነገር ብሎ ማለት ተገቢ አይደለም። ኦኬ፣ ተገቢ አይደለም። እኔንም ራሴን ጨምሮ ነው መከራችሁ። እሺ፣ በዚህ ሶሻል ሚዲያ ላይ ወጥቶ ዝም ብሎ በእጅ ላይ ሞባይል ስላለ ቲክታክ መክፈት ስለቻልኩ ዩቲዩብ መክፈት ስለቻልኩ ሰው ይሰማናል እያሉ ዝም ብሎ ያልሆነ የሆነ ነገር ማውራት ተገቢ አይደለም፣ ተገቢ አይደለም። ኦኬ፣ በጥንቃቄ ወንድሞች እናቶች፣ ፕሊዝ በጌታ በጥንቃቄ ቃል እግዚአብሔር ስታነቡ በጥንቃቄ እናንብብ። ምን ይላል ብሎ የሚለውን በደንብ በሰፊ ማየት በጣም ተገቢ ነው እና ይህን ላለውን እሺ፣ ፕሊዝ ብለህ ስላልከኝ ጥሩ ሰው እንኳን ደህና መጣህ። እንዴት ነገር ሰላም ነው? አይ እዚች አጭር ነች፣ እዛው መልሰዋል። ግን ሰውነቱም ዘላለማዊ ነው የሚለው እንዴት ነው ያየኸው? እሷን ብቻ ነው። እንዴት ሰውነቱ ዘላለማዊ ነው? አንብበውና ያ ወይ ይኸውና ዘላለማዊ ነው የሚለውና እንዴት ታየዋለህ? እሱ ሰው መሆኑ ዘላለማዊ ኖ የመልከ ጻዲቅ ነው። እሱ ለዘላለም ነው ተብሎ የተባለበት እኮ ከክህነቱና ከንግስናው ጋር ነው እኮ አልኩ። እታች ውርድ ብለህ እንደዛ አለ። አላየኸውም መሰለኝ። ምን የሚላል? ሰውነቱም ዘላለማዊ ነው የሚላለ። ቁጥር ስንት? እዛ ዕብራውያን ላይ እኮ ቁጥር ስንት? እሺ ናምብልህ ዕብራውያን ወይ ግን እንዳይልህ ዝግ ወይ ነገ ልምጣ መሰለኝ። እንደዛ የሚል የለም። የመልከ ጼዴቅ ሰውነቱ ዘላለማዊ ነው የሚል ከፍታው ነበር እኮ ብትከፍተው አሪፍ ነበር። እኔ ከፍቼዋለሁ እያየሁ ነው። አንተ ክፍሉን አስታውስ ንገረኝ። እሺ ሞባይሌ አንደኛው ሞባይሌ እስከምከፍት እንዳልዘገይብህ። ችግር የለም ግን የመልከ ጼዴቅ ሰውነቱ ዘላለማዊ ነው የሚል እኔ አላነበብኩም። የእግዚአብሔር ልጅ ነው እንደዛ ብሎ የሚለው ሞት ስላልያዘው የእግዚአብሔር ልጅ ነው ዘላለማዊ። በሞት ስላልተያዘ እሱ ነው ዘላለማዊ። ወንድማችን እሺ በቃ ሌላ ጊዜ ደህና አስታውሳለሁ። በሌላ ጊዜ አስታውሰኝ። ይዘውን አቆጥሩን ግን የለም ክፍል ላይ ምዕራፍ 7 28 ቁጥሮች አሉት። እዛ ላይ ስታነብ የመልከ ጼዴቅ ሰውነት ዘላለማዊ ነው አይልም እና ተባረክ። ቴንክ ዩ። እሺ ቴንክ ዩ አሜን። እሺ ስለዚህ መጽሐፍ ቅዱስ እናንብብ፣ ወደ ቤተክርስቲያን እንሂድ፣ ቅዱሳት መጽሐፍትን እናጥና በጥንቃቄ። አንዳንድ ጊዜ እሺ የሆነ ነገር ልናገር ነበር ልተው። ሰዎች ትምህርት ቤት ገብተው ስለወጡ ሁሉን ነገር የሚያውቁ ይመስላቸዋል። ሰዎች ትምህርት ቤት ስላልገቡ ደግሞ ምንም የማያውቁ ይመስላቸዋል። እንደኔ አይነቱን 7ኛ ክፍል ትምህርቱን ያቆመ ሰው 7ኛ ክፍል ትምህርቴን ማቆሜ እኔ ነኝ የነገርኳችሁ እና ግን 7ኛ ክፍል ትምህርት ማቆም የእግዚአብሔርን ቃል እውቀት አለማወቅ ነው ብሎ የሚል ሰው ካለ በጣም እየተታለላችሁ ነው። እኔ እንደውም 7ኛ ክፍል ድረስ ተምሬያለሁ። ምንም ያልተማሩ ስማቸውን ጻፉ ብለህ ብትላቸው ሊጽፉ የማይችሉ ሰዎች የእግዚአብሔርን ቃል ሲናገሩ ብታይ በመንፈስ ቅዱስ በአራት አቅጣጫ እንባ ይፈሳል። ልዑሉን ውስጣቸው ታያለ ማለት ነው። ምንም አልተማሩ፣ መጽሐፍ ማንበብ አይችሉ፣ ግን በቃ አልኩ። አቤት ስሰማቸው ተጠግበው አያልቁ። እኔ እንደዚህ አይነት ሰዎች ገጥሞኛልና እግዚአብሔር ነው የሚፈልገው፣ ልብን ነው የሚፈልገው። እናም ደግሞ አስተምረን ብለን ካልነው ጌታ ያስተምራል። ትምህርት ቤትም ገብታችሁ የምትማሩ ሰዎች ተማሩ። ግን ኮሌጅ ስለበጠስክ ይሄን ታውቃለህ ማለት አይደለም።
እኔም 7ኛ ክፍል ትምህርቴን ስላቆምኩኝ ይህንን አላቅም ማለት አይደለም። ልብ በል። ምንም ያልተማሩ ይሄን አያውቁም ማለት አይደለም። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም እሱ ይሆናል ብሎ ስለሚል ልዑል ያስተምራል የእግዚአብሔር መንፈስ ማለት ነው። በጥንቃቄ ማየት እንዲሁም ደግሞ በቤተክርስቲያን አገልጋዮችን ስለሰጠን መማር ነው። መማር ነው ያለብን። እስክሪፕቶና ደብተርን ማስታወሻ ደብተርን መጽሐፍ ቅዱስን ይዘህ ቤተክርስቲያን አገልጋዮች ሲያስተምሩ እና ይሄ ነው ብዬ የምላችሁ። እግዚአብሔር የዚህን ዓለም ጥበብ ሊያስንቅ ሞኝ የሆነውን ነገር ነው የመረጠው። ሞኝ የሆንሽዋን አንተ ነው የመረጠህ። ብዙዎች በእውቀታቸው ጠቢባን የተባሉ እነሱ አልተጠሩም፣ አልተመረጡም። ማን ያምናል? በእውነት ማን ያምናል? ጌታ ምስክር እኮ አልኩ። ለራሴም ራሱ ሳስበው እምባዬ ነው የሚመጣው። ማን ያምናል? እግዚአብሔር ከ7ኛ ክፍል ትምህርቱን ያቋረጠ ምንም የማያውቅ ሰው አንስቶ ወንጌል ሰባኪ ያደርገዋል ብሎ በምርጫ አሁን እናንተ ምረጡ ይብል፣ አንዳችሁም አትመርጡኝም። አንዳችሁም እግዚአብሔር ምስክሬ፣ ኧረ እኔ ኤርሚ እመርጥሃለሁ እንደው እኔ ጌታ ምስክሬ ነው ብላችሁ ብትሉ አላምናችሁም። አንዳችሁም አትመርጡኝም። ይሄን ሰውዬ ይሄን ለአገልግሎት ኧረ ስንት ባየንበት ነው የምትሉት። ንጉሱ ግን ከላይ ሲጠራ እረኛውን አንስቶ ነቢይ ያደርጋል አሞፅን፣ አሳ አጥማጁን አንስቶ ሐዋርያ ያደርጋል፣ እረኛውን አንስቶ ኤርሚያስን ወንጌል ሰባኪ ያደርጋል። ራሱን ታምኖ ማለት ነው። ስለዚህ አንፈራም አንኮራም። በጣም ብዙዎች ግን ሲመኩ አይቻለሁኝ እዚህኛ አካባቢ እዚህኛ ሶሻል ሚዲያ ላይ ማለት ነው። በተለይ በነገረ መለኮቱ ዓለም ትንሽ ገብተው ትምህርት ቤት ቀምሰው የወጡ መነጽራቸውን አንዴ እንደዚህ ወርታቸው አወርዱና እንደዚህ እያዩ ያው እንግዲህ ማለት ሄርሜኔቲክሱ እንዳለ ምናምን ነገር ይላል። ከዛ ደግሞ እንደዚህ ያወጣና ደግሞ እዚህ ጋር ያደርገዋል። በሄርሜኔቲክሱ እንዳለ እና ተምርሃል ምናምን ነገር ይላል በየማዕከሉ። አዎ ከማ ሄርሜኔቲክስ አጥንተሃል እንዴ? ለእንደዚህ አድርጓል። ደግሞ እኮ ንቀታቸው ቢተው፣ ኧረ ተፋታይ በመድኃኔዓለም ሄርሜኔቲክስ በጣም ብማር ደስ ይለኛል ማለት አሁን ካለኝ ላይ የሚጨምርልኝ ነገር ይኖራል። የተማራችሁ ሰዎች ደግሞ ጠጋ ብላችሁ አስተምሩና እንዴ መነጽርህን እንጠልጠልህ ድረስ አውርደህ ሰው ትንቃለህ እንዴ? አንተ ነውር እኮ ነው አይባልም። ለዚህ ነው እንደነሱ አይነት ትዕቢተኞችን እንደው ጌታ ቢያገናኘ ብዬ በተለይ ብሉይ ኪዳን ላይ በደንብ አድርጌ በወርሃ መስከረም ኮርማ እንቀጠቀጣለን። እኛ ሀገር ገበሬ ስለሆንኩ በወርሃ መስከረም ጥቅምት ዳር አካባቢ ላይ ኮርማዎች ይቀጠቀጣሉ። ወይፈኖች ኮርማዎች የምንቀጠቀጥበት ዘመን ነው እና ወራትና ዓመታት ነው እና እንደነሱ አይነቶቹ በቃ በጣም የሚንቋሉ በጌታ በኢየሱስ ክርስቶስ ስም። ወይኔ እናንተ በጣም ሰው እኮ ሲያቅ ዝም ነው እኮ የሚለው። እነሱ አንዳንዴ እየመጡብኝ ነው እንዲህ ሰዎች ላይ ጫን ብዬ አንዳንዴ የምናገረው እና ምህረት አድርጉልኝ። እንደዛ በመናገሬ ምህረት አድርጉልኝ። እነኛን ሰዎች ያገኘኋቸው እየመሰለ ንቀታቸው አልኩት። ቴዎሎጂ ትምህርት ቤት ገብተው ከወጡ እንዳልኩሽ ነው በቃ። እሺ ቀና ብለው ሊያዩ ሲሉ እዛኛውን ቤት እንደዚህ ነበር ያስቸገሩ። መጋቤ ብሉኝ መጋቤ አዲስ ከተባሉ በቃ የሆነ ጥያቄ ስንጠይቅ ምንድነው እጅ እግር የሌለው መልስ ይሰጡሃል። አረ እኮ ይሄኛው እኮ ትክክል አይደለም ብለህ ብትጠይቅ መድኃኔዓለም ግለጡልህ ይሉሃል። ከራሩልህ ማለት ነው። ካልሆነስ ገብተህ ተማር ሀገደሉ ይሉሃል። እነሱ የተማሩትን አይነግሩም። እስኪ ገባህ ድረስ መልሰው መላልሰው አይነግሩም። ሳይገባ ደግሞ ስትናገር ከመጠምጠም ትምህርት ይቅደም ይሉሃል። ትምህርት ጥሩ ነው፣ ልክ ነው። ሰው መማር አለበት። የግድ እኮ ያለ መማር እኔ ቆሎ ትምህርት ቤት መሄድ የለብኝም።
እና የጌታን ቃል ለመማር ሰው ቴዎሎጂ መግባት አለበት ብዬ አለን። በመጀመሪያ መጽሐፍ ቅዱስ ነው ማንበብ ያለበት። ታውቃላችሁ፣ በጣም ብዙ ሰዎች መጽሐፍ ቅዱስ ሳያነቡ ቴዎሎጂ ትምህርት ቤት ገብተው ተምረው የወጡ እንዳሉ ታውቃላችሁ። ይሄን መጽሐፍ አንድ ጊዜ እንኳን ሙሉ በሙሉ አንድ ጊዜ እንኳን ሳያነቡ ቴዎሎጂ ትምህርት ቤት ገብተው ተምረው የወጡ በጣም ብዙ እናቶች፣ በጣም ብዙ እህቶች፣ በጣም ብዙ ባልቴቶች፣ ወንድሞች፣ ጎረምሶች፣ ፍንዳቶች አሉ። እና ገላትያን አውጣ ብለህ ስትለው ወደ ዘፍጥረት መጽሐፍት የሚገለብጥ በጣም የቴዎሎጂ መምህራን አሉ። የቴዎሎጂ ምሩቃን መምህራን አልኩኝ፣ ይቅርታ አድርጉልኝ። እና ሲወጡ ከዛ የት ነው የሚቀጠሩት? ኤንጂኦ። እሱ ጥሩ ነው። ኤንጂኦ ምንድነው? ወርልድ ቪዥን ይቀጠራሉ። ወርልድ ቪዥን በቃ እንትን ጆንያ መኪና ላይ ለመጫን እንደዛ ጥሩ ነው። ግን አየህ እዛ አንተ ብሉይ ኪዳንና አዲስ ኪዳን በሚገባ ሳታጠና ቴዎሎጂ ገብተህ መተህ ፓስተር እንድንልህ ግን አጠብቅ፣ መድኃኒዓለምን አጠብቅ። አንዳንዱ እንደዚሁ አቀን እንደዚሁ አይተን እናውቃቸዋለን። በቃ ኢየሱስን ይነግሩሃል ብለህ ስትል በቃ በስማ ደግሞ የፈረደበት ምንድነው የሚሉት መጽሐፍት አላቸው እነሱ። የሆነ አንድ ጥያቄ ነገር ቴዎሎጂያን የተባሉትን አንድ ጥያቄ ጠይቃቸው ከመጽሐፍ ቅዱስ ላይ ኮሜንታሪ የሚባል አለ። አንድ ቀን ገልጫ አንብቤው አላውቅም። ጌታ ኢየሱስ ክርስቶስ ምስክሬ። አንድን ቴዎሎጂያዊ እስኪ መጽሐፍ ቅዱስ ጠይቀው ኮሜንታሪ ላይ ሄዶ ከካሜራ ጀርባ ስላለ አሁን ደግሞ ምንድነች የምትባለው? አሁን ዘመን አመጣሽው ምንድናት? ኤአይ ደግሞ ምንድነው የሚባለው? የሆነ ነገር ትጽፍለት መረጃ እንዳለ ትዘረግፍልሃለች። ምንድን የሚባለው ሲስተሙ? ይሄ የዓለም መረጃው ምንድነው አሁን አዲስ የመጣው ነው? ኤአይ አይደለም፣ ሌላ አንድ ምንድነው አለው? ቻት ጂቢቲ። ቴንኪው ወንድምነት። ቻት ጂቢቲ በቻት ጂቢቲ ሆኗል። አንድ ስጠይቀው ቻት ጂቢቲ ነው። ቶሎ ቻት ጂቢቲ ላይ ምን ብለዋል? ምን አለች ቻት ጂቢቲ? ምን አሉ ከኛ በፊት የነበሩት ስኮላሮቹ? እሱ ከራሱ የእግዚአብሔርን ቃል አንብቦ ጌታ ያስረዳውን ነገር አይናገርም። መጽሐፍ ቅዱስ ራሱን በራሱ ነው የሚፈታው ብሎ ይልህና እሱ ግን የሚፈታው በቻት ጂቢቲ ነው። ይህን ታዲያ ቴዎሎጂ ብለህ ትለዋለህ? እንዲ ወንድማ እኔ ቻት ጂቢቲ ለመፍጠማ ቻት ጂቢቲ ሊፈታልኝ ቴዎሎጂ ትምህርት ቤት አልገባም። ቴዎሎጂ በጣም አስፈላጊ ነው፣ ጥሩ ነው። በጎሪጥ ነው የማየው። ግማሽ በግማሽ የሚጠቅም ነገር አለው። በጣም ብዙ የተማሩ ሰዎች በጣም ብዙ እየጠቀሙ ነው ያሉ አሉ። መጽሐፍ ጽፈዋል፣ ስልጠናዎችን ይሰጣሉ፣ የተለያየ ነገር ያደርጋሉ። ቴዎሎጂ ትምህርት ቤት ግን ገብተው ሲወጡ በመጀመሪያ የሚንቁት አገልጋዮችን ነው። ቴዎሎጂ ትምህርት ቤት ገብተው ያልወጣውን ፓስተሩን እንዴት እንደሚንቁት ብለው የሚቀመጡት እዋቸው። ቸርች ውስጥ እዋቸው። ቸርች በተለይ ፊት ለፊት ወንበር አካባቢ ነው የሚቀመጡት። የእግዚአብሔር ቃል እኮ አንተ እየሰበክ ነው። ይለዋል በጣታቸው ማለት እንደዚህ ሆነ። አቁም ስቶፕ ይመስለኛል። ጣታቸው እንደዚህ ቁጭ ብሎ ጉባኤ ላይ አሜን በሉ ስትል አይሉ እንደፍጽም አይሉ ያለ አቀማመጣቸው እንደ ፊኛ አብጣው ማለት ነው። መጽሐፍ ቅዱስን አንብበው እንኳን ስትለው በትክክል እንኳን አያነበውም። ቀን በእያለ ነው የሚያነበው። ግን የቴዎሎጂ ምሩቅ ነው። እንደነኛ አይነት ምንም አልጠቀሙም። በምድራችን ላይ ስንት የቴዎሎጂ ምሩቅ ያለ ይመስላችኋል? ምን ያህል ይሆናሉ ቁጥራቸው በግምት? ስንት ያለ ይመስላችኋል? እስከዛሬ ድረስ ቴዎሎጂ ተመርቆ ይወጣል። በትንሹ ስገምቱ ምን ያህል ይመስላችኋል ወገኖች? 30,000 መሳይ እንዴ! እሱማ የአንድ ቀበሌ አካባቢ ነው። በኢትዮጵያ ነው ያልኩት። በኢትዮጵያ ነው።
በኢትዮጵያ አጠቃላይ ከሁሉም አብያተ ክርስቲያናት እኛ ወንጌላውያን አማኞች ጋር ስንት ያለን እንመስላለን? በርቀት ሆነን ወንድም አለ። ታዲያ እንዴት እናድርገው? እሺ እንደው እስከ ዛሬ ድረስ በብዙ የተማሩ ማለት ነው። እንደው ሳናንዛዛው እንደው አጠቃላይ 100,000 እንበል እስኪ። አጠቃላይ በምድሪቱ ላይ አጠቃላይ ስንቶቹ ናቸው ለቤተክርስቲያን እየጠቀሙ ያሉት? እሺ 1 ሚሊዮን እሺ እንበል። ከ30 ምናምን ነገር ሚሊዮን ህዝብ ውስጥ ወንጌላውያን አማኞች የቴዎሎጂ ምሩቃን የሆኑ በየጊዜው በየዓመቱ ስለሚመረቁ 1 ሚሊዮን እንበል። ከ1 ሚሊዮን ውስጥ ምን ያህሎቹ ናቸው ለቤተክርስቲያን እየጠቀሙ ያሉት? አይ ዶንት ኖ ወንድምነት ሰርቬይ ቢሰራ በጣም ደስ ባለኝ። ስንቶቹ ናቸው እየጠቀሙ ያሉት በቤተክርስቲያን? የደህንነት ትምህርት የሚያስተምሩ፣ ደቀ መዝሙር ክትትል ትምህርት የሚያስተምሩ፣ ፓስተሩን የሚረዱ የሚያግዙ፣ ሶሻል ሚዲያ ላይ ወጥተው እንደዚህ የሚያስተምሩ የሚሰብኩ፣ ወጥ የሆነ ነገር እውቀት የሌለውን በእውቀት የሚያቀኑ፣ እውቀት ያለውን ደግሞ የሚያበረታቱ፣ አብረው የሚሰሩ ሁሉም የሉም ብዬ ባልንም 5% የሚያክለው ነው። ሌላውስ ቁጭ ብለው ነገር ሲቀዱ ሲሰፉ የሚውሉ ሰዎች ናቸው። ወንጌል አይሰብኩ። ወንጌል ሰባካ ላይ ሞኝነት ይመስላቸዋል። ከጥቂቶቹ በስተቀር የወንጌል ስብከት ላይ የሉ፣ አይሰብኩ። ብዙዎቹም ትምህርት ቤት ገብተው ሲወጡ በነገረ መለኮቱ ዓለም ትምህርት ቤት ገብተው ሲወጡ እሺ እህትየው ነይ ትምህርት ቤት ገብተው ሲወጡ ቅንነታቸውን ሁሉ ጥለው ነው አሉ የሚወጡት። ይህን ታዲያ ምን ብለህ ትለዋለህ ወንድም አለ? ጊዜ የላቸውም አይደል? አየሽ በቃ ታዲያ አሁን ጊዜ የሌለው ትውልድ ምን ያደርጋል? አሁን ተምረው ምን ጠቀሙ? ምንም። እና እኔ እውነቱ ልንገራቸው፣ የምትማሩም ሰዎች ግቡና ቴዎሎጂ ተማሩ ከፈለጋችሁ። በመጀመሪያ ግን ይህንን አንብቡ። ይህን በግላችሁ አንብቡ፣ በግላችሁ አጥኑ፣ በቤተክርስቲያን አጥኑ። ጊዜ ወስዳችሁ አንብቡ። በእውነት ወንድሞች እናቶቼ፣ በእውነት እኮ አልኩ እኔ ከአንድ ቴዎሎጂያዊ ምንም እንደጎደልኩ ራሴን እንኳን አልቆጥረውም። ያው እግዚአብሔር ምስክር ነው። እውቀት ከነሱ እኩል አለኝ እያልኩ አይደለም። ሄርሜኔቲክሱ፣ ግሪኩ፣ ዕብራይስጡ ምናምን ነገር ብዬ እንደዛ አይደለም። ግን ምንም እንደጎደለኝ ራሱ እንኳን አይሰማኝም። ያ ማለት ግን ደግሞ አልማርም ማለት አይደለም። በጣም ብዙ የምሰማቸው ወንድሞች ከነሱ ብዙ የተማርኩት አለ። በቃ ቴንኪው እህትየው ሪታ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚ። እንዴት ነህ? ድምፄ የጎረምሳ ድምፅ ነው የመሰለው። አልተኛሽም ወይስ ነቅተሽ? አይደለም፣ ኧረ እኔ 2 ወር ሊሆነኝ ነው። በእናትህ ጉንፋን በቃ እንደ ክፍሉትን ተጣብቆኝ ጉንፋን 2 ወር ሊሆነኝ ነው። አለቀ ብሎኝ። ግሪክ አሁን ቀዝቃዛ ነው እንዴ? እንትን አለኝ። ይሄ ምንድን ነው የሚባለው? አላርጂ። ከእሱ ጋር ተቀላቅሎብኝ በቃ እንደዚህ እያሰቃየኝ ነው ያለው። ጌታ ይገስጸው። እኔ የምልህ ኤርሜ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ባለ ጊዜ በሰውነቱ ብቻ ነበር የተመላለሰው ወይስ በአምላክነቱ? አምላክም ሰውም ሆኖ ነው የተመላለሰው። እትዬው በሰውነቱ ብቻ አልተመላለሰም። በሰውነቱ ብቻ ተመላለሰ ብለው የሚሉ ሰዎች በባለፈውም ተናግረናል። ይሄ የሰይጣን ትምህርት ነው። አሁንም እንደገና ድጋሚ አንድ ጋዜጠኛ ያለች ቤቴሌም ታፈረ ነው ምናምን የምትባለው ካወቃት፣ ቀጠን ያለች ልጅ እና የድሮ ነው። አሁን እንደ አዲስ ወጥቶ ነው ከዘላለም ጋር ያደረገችው። የድሮ ነው። አሁን እንደ አዲስ ወጥቶ ፌስቡክ ላይ በጣም ተለቋይቼ ግራ ገባኝና የኛ አማኞች ራሱ ይሄ አንዳንዶቹ የማይቀበሉት አሉ፣ አንዳንዶቹ የእሱን ትክክል ነው ይላሉ፣ አንዳንዶቹ ደግሞ እሷን ትክክል አይደለሽም ይላሉ። የኛ አማኞችም እዛ ጋር እና ግራ ገባኝ። ይሄን አይቼ ምንድን ነው ምን አይነት ትምህርት ነው ብዬ እሷ እዛ ጋር የጠየቀችው ጥያቄ ትክክል ነው። ሰውየው እልም ያለ የስህተት አስተማሪ ነው። ዘላለም ጌታቸው ማለት ክርስቶስ ሰይጠነ ብሎ ያለ ሰው ነው። የናዝሬቱ ኢየሱስ ይቅር ይበል ማለት ክርስቶስ ሰይጣን ሆነ ብሎ ያለ ሰው ነው እና ልም ያለ ክፉ ትምህርት የሚያስተምር አፍሳቸው የሆነ ሰው ነው። እሷ በወቅቱ የጠየቀችውን ጥያቄ ሰምተናል። የመለሰውን መልስ ይሄ ነው እንጂ ጌታ በምድር ላይ በነበረበት ሳለ ሰው ብቻ ሆኖ አልተመላለሰም። አምላክም ሰውም ነው። ኧረ በጌታ ይሄኛው ግን ኤርሚ በጌታ እንደው የሆነ ቀን እንደው አልፎ ጣል እያረክም ይህን ነገር እያስታወቅ ሰዎችን ማንቃት አለብን። ሰው እንትን ብሏል፣ ጨልሟል።
አታስታውሽም? ፌስቡክ ላይ እኮ በዚህ እኮ ስንናገር ነበር እኮ ለረጅም ጊዜ። እኔ እንጃ ግር አለኝ ብቻ በጣም ደነገጥኩኝና ደግሜ ሰማዋለሁ። ምንም በቃ ሊዋጥልኝ አልቻለም። ድርቅ ብሎ ነው ደግሞ እሱም የሚናገረው ልክ በቃ እንደሚያውቅና ልጅቷም ጠይቋለች በጣም ትልልቅ ጥያቄዎች። እሱ ደርቆ ነው የሚናገረው ያለው እና ብዙ ሰዎች በዛ ጋ የኛ ልጆች ራሱ የሰዓቱ ልጆች አሉ። በስመ አብ አምላኬ። እኔ እንኳን በቃ ግራ ስለገባኝ ጸጥ ብዬ ነው ያዳመጥኩት። እነሱን ነግረናል። ኃይሉ ዮሐንስን ተናግሬያለሁኝ። እንደውም ኃይሉ ዮሐንስ በጣም ተሰብሮ በዛን ወቅት ስንናገር እንደዚህ በቃ ውስጡ ቅስሙ እንዲሰበር አልነበረም የተናገርነው። ግን በቃ ትምህርቱ ስህተት ነው። ትምህርቱ ስህተት ነው። ክርስቶስ በምድር በነበረበት ሰዓት ላይ በሰውነቱ ብቻ የተመላለሰው ብለው የሚያስተምሩ ማንም የትኛውን ቦታ ላይ እንዲህ አይነት ትምህርት ብትሰሚ እንዳትቀበይ፣ ለዘላለም እንዳትቀበይ። ምክንያቱም መጽሐፍ ቅዱስ እንደዛ አያስተምረንም። ጌታ ጌታ ነው፣ ሰውም አምላክም ሆኖ ነው በምድር የተመላለሰው። ሰውም አምላክም ሆኖ ነው የሞተው። በመለኮትነቱ አይሞትም፣ በሰውነቱ ሞተ። አምላክ ሰው አምላክ በሰውነቱ ሞተ። የሞተልን ጌታ ነው። አይነጣጠልም። መለኮቱ ከሰውነቱ አይነጣጠልም። ነጥሎ ማየት አይቻልም። በትክክል ኧረ እኔም እንደዛ ነው የማምነው። ብቻ ግን ግራ አጋባኝ። በቃ ዝም ብዬ ሲሰማው እንደዚህ ውስድ ያደረጉ ይሄለ አንዳንድ ጊዜ ድርቅ ሲል ግራ ገብቶ የነበረና እዚህ ጋር መጽሐፍ ቅዱስ አንብብ ይላል። እሺ ስለ ምክር አመሰግናለሁ። ታምራት ምናምን የሚባል ይሄ ልጠይቅ ብዬ ነው። ኤርምዬ ኧረ እረፍት አድርግ። አንተም ደግሞ አይንህ እንደዚህ ስታሻይቻለሁ። እንደሱ አታድርገው፣ ጥሩ አይደለም ላይነህ። ተባረክ የትየው አይ ቲንክ አትሸው መጥፎ ነው እንደሱ ላይነህም። ይሄ ብርሃኑ ነው የኮምፒውተሩ ነው እንደዛ የሚያደርገ። እረፍት አድርግ በቃ ኤርምዬ። ሰላሙ ወገኖች፣ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ምሽት፣ ሰላም ቀን፣ ሰላም ሌሊት። ተባረኩ።